በምንም ምክንያት አድርጉት እኛ ምክንያቱ እኮ ያገባናል እኛ ለፍጡር የአምልኮ መስዋዕት እንደማይሰዋ እናውቃለን ለመለኮት ወይም ለአምላክ ነው የአምልኮ መስዋዕት የሚሰጠው ስለዚህ አይ ያደረግነው እኮ በእንትን ነው እሷ ማደሪያው ስለሆነች እሷ በዚህ እንትን ብሎ በዚህ ምክንያቶች እንዳሉ ሆነው እንግዲህ አሳማኝም ባይሆኑ እንዳሉ ሆነው ብቻ በሆነ ምክንያት ግን የአምልኮ መስዋዕት አሁን እዚህ ጋር እኔ ብቻ ነኝ እንዴ ለማርያም የምስጋና ሰላምታ ያቀረብኩት እኔ ነኝ መጽሐፍ ቅዱስ ላይ ኤልሳቤጥ የለችም ገብርኤል የለም እሺ አንቺም ከፍና ዝቅ ማለት ነበረብሽ ማለት ነው አይ የሰማንሽ ያናገርሽ ለምንድን ነው መሰለሽ ሐሳብሽን የሚገልጸው ክፍል ማስረጃ ሆኖ መቀረብ የሚችለው ክፍል ይሄ ክፍል ነው ብለሽ ያጠነጥንሻለሽ እዛ ኤሪያ ላይ ስለሆነ አይ ካልሽ ግን ምንም ስናወራኔ እና እንጂ ዘፍጥረታን በስከራ ዳጊዬ አንተ ግን ምንድነው ያልከኝ አምልኮ የምትለዋን ቃል ብቻ ነው ያስክብኝ ገብቷል አይደል አምልኮ የምትለዋን ቃል ነው ያስካት አንተ አንድ ቃል ማለት ነው ገብቷል በመጀመሪያ ደረጃ አንድ ቃል ብቻ ተይዞ ቤተክርስቲያን አይፈረድም ጥምቀቱን ለምሳሌ ምስጢረ ጥምቀት በድርሳኖቹ በገድሎቹም በሁሉም ነገር የሚሰበከው ጌታ ኢየሱስ ክርስቶስ ነው ተናገረ በቃ ጨረስነው ማርያም ታመልካታላችሁ አናመልካትም ብዬ መልስ ሰጥቻለሁ ሌላ ጥያቄ ካለው መልስ ትመለካለች እርሷ ናት የምትመለከው እግዚአብሔር ወሬ ነው የሚያወሩት መጽሐፍ ቅዱስ አይደለም የሚያወሩት ማን አውቆት ገድል መጽሐፍ ቅዱስ አይደለም ገድል መጽሐፍ ቅዱስ አይደለም አሁንም ቢሆን ገድል ማለት አንድ ሰው ለአምላኩ ለእግዚአብሔር የተጋደለው መጋደል ወይንም ለክርስቶስ የተቸገረውን የከፈለውን ዋጋ የከፈለውን መከራ የምናስብበትና የምናስተምርበት መጽሐፍ ነው ሌላ ነገር አይደለም ሰውዬ ማን ይባላሉ መሰለሽ መጋቢ ሐዲስ ይባላሉ መጋቢ ሐዲስ ከመጋቢ ሐዲስና ከዶክተር ዘበነና ከአንቺ ማን ቤተክርስቲያኑን ያቃል የሚለው እናያለን እንግዲህ መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት እኮ ነው ገድል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ ተሳስተዋል አይደል እነዚህ ሰዎች ቀጥይ ግን ማስረጃ መሆን አይችልም በነገራችን ላይ ይቅርታ አድርጉልኝ መጥቻ አስነካሻለሁ እንደ ኢየሱስ እንደ ቶማስ ኖ የተቆራረጠ ቪዲዮ እኔ አሁንም እኮ አንድ ፓስተር የተናገረውን የተቋረጠ ቪዲዮ አምጥቼ ብናገር ማስረጃ መሆን አይችልም ማስረጃ መጽሐፍ የኢየሱስ ሰዓት ቪዲዮ ነው ማስረጃ የሚሆነው የ4 ሰዓት ቪዲዮ ነው ማስረጃ መጽሐፍ ይሄ ትምህርት ነው ሙሉ ትምህርት ነው ከዛ ቀጥሎ ምን አስተማረ ይሄ ሰው ሚት ላርግሽ ያሸነፈሽ ያለው ግን ወንጌል ነው ዳጋ አይደለም እንዴ ምን ሆነሽ ዳጊዬ ምኑ ጋር አሁን ወንጌል ነው ያሸነፈኝ ያለው ትክክል ነው ግን እዚህ ጋር እኔ ከወንጌል የሳትኩትን ነገር ንገረኝ ሁለተኛ ነገር አንተ ሰኞ ቸርች ትሄዳለህ እሁድ ነው ለአምልኮ በብዛት የምትሄዱት አይደል እንነጋገር የኔ እናት እኔ ቸርች ሲለኝ ቆረለ ጌታዬን ማመልከው ነገሩን ነው የምልህ አስተምሮቱ እንትን እንዳይል አንተም እንዳታዛባው እኔም እንዳላዛባው ስለፈለኩ ነው ናታን ይሁን ይጩፋ አላቅም ብቻ ከሁለት አንዱ እንደዛ ብለዋል ያ ማለት ክርስቶስ እንደዚህ አይነት ንግግር ይናገራል ማለት ነው ማህበር ማለት አንቺ ነሽ ማህበሩ ለሁለት ይከፈላል ስላንቺ የተነገረው ሃይማኖተኞች ሲበጠበጡ ይታየኛል ሃይማኖተኞች ሲበጠበጡ ታየኝ አንቺ ነሽ ወይ ስላንቺ ነው ያወራው ኦርቶዶክስ ብሎ ምን ነው አቤት አልሰጠ ሃይማኖተኞች ይበጠበጣሉ ብሎ አሁን ግራ እየገባኝ መጥቷል ዛሬ ራሱ የሆነ ቤት የእንትን ጉባኤ ላይ እንደተወሰነው ግን እኮ የእንትን ጉባኤ አይደለም የእንትን ጉባኤ የምትለው ከክርስቶስ ይበልጣል እንዴ ምንድነው የፈራሹት ክርስቶስን ከሐዋርያ አይበልጥም እንዴ ክርስቶስ ከአባቶች አይበልጥም እንዴ ክርስቶስ ወንጌል ያማኞች ምን ነው ክርስቶስ አሉ ምን ነው ራሱን ያወራሉ እናንተ ወገቡን ታወራላችሁ አረ ወገብም አይደርስም አንዳንዱ ትምህርት ግራ ገባኝ እኮ ምን ነው እንደዚህ መዛባት ፈልጋችሁ ክርስቶስ ከተጠራ ትምህርታችሁ ውስጥ ፍርስርሱን ያወጣዋል ያንተ ጉባኤ 9 ጊዜ 5 ሚሊዮን ጊዜ ኒቃ ጉባኤ በተሰበሰበ ከክርስቶስ ትምህርት የሚበልጥ የለም ከባለ ስልጣኑ አይበልጥም ሲጀመር እኮ አልተሰበሰበም ኒቂያም ዳጊዬ ይቅርታ አረ ዛሬ ልክ ነሽ ቀጥሉ ወዳጄ ቀጥሉ አይ ሰላም ልበል ብዬ ነው ሰላም ለእግዚአብሔር ቀጥል ዳጊ አይ በቃ ይግባ እንግዳ ካለ የወረው ተሊቃ ታወሪ እንኳን ደህና ቴዳዬ ያዞን ሐሳብ ነው ተባረክ በጣም ዛሬ መቼም ቴዳዬ መጽሐፌን ሳላስመርቅ እንደው ዝም ብዬ ያወጣሁትን መጽሐፍ ስላስተዋወቁ እሱንማ እታች በኮሜንት አንድ ሰው ሲልህ ነበር ስታስመርቅ ቤታ ቤት ይዘህ አደራ እኔም አደራ ላለው እዚህ ጋር የህማም ሰው የቁስል ሰው ይታያል ሰርፕራይዝ አለኝ
ዋው ያ ቴዳዬ በቅርቡ እነዚህ መጽሐፍቶች እኔ ጋር ይመጣሉ። ጌታ ኢየሱስ ረድቶናል። ለማመስገን ነው፣ ወንድሞቼን ለማመስገን ነው። እዚህ ቤት እነዚህ መጽሐፍት ለንባብ እንዲበቁ እንዲታተሙ ድጋፍ ወይም አስተዋጽኦ ተደርጎልናል። ምንድን ነው የነገረ መጽሐፍ ቅዱስ የማያውቀውን ነገረ ማርያም የሚለውን መጽሐፍ ወጪውን በመሸፈን እሱ በነፃ እንዲሰጥ ነገረ ማርያም የሚለው ማለት ነው። መጽሐፍ ቅዱስ የማያውቀው ነገረ ማርያም የሚለው በነፃ እንዲሰጥ እናንተ ባደረጋችሁት ድጋፍ ከዛ በተገኘው ገንዘብ እነዚህን 2 መጽሐፍት አሳትመናል። የአምልኮ መስዋዕት ለእርሱ ወይስ ለእርሷ ይላል። ይሄ የተዘጋጀው እንዚራ ስብሐት የተሰኘው መጽሐፍ አንድ አንቀጽ ላይ ብቻ ነው። ቢተች በጣም ትልቅ መጽሐፍ ሊወጣው የሚችል በጣም የሚያሳዝን መጽሐፍ ነው። እግዚአብሔር አምላክ እንግዲህ የንስሐ ዕድል ይስጠው አይባልም፣ ጸሐፊው አሁን በሕይወት የለምና። ከእሱ ላይ ግን እንዚራ ስብሐት ከሚለው ላይ ግን ለአንድ አንቀጽ ብቻ የተሰጠ ምላሽ ነው እዚህ ጋር የምትመለከቱት። ይሄ ደግሞ ሰሞኑን አቡነ ገብርኤልን ተከትሎ ቤዛችን ኢየሱስ አይደለም የሚል ምንድነው የኢየሱስን ቤዛነት ለማድፈንፈንና ለመሸፋፈን የሄዱበትን ደካማ መንገድ ትክክል እንዳልሆኑ ለማሳየት የተሰራ ነው። ሁለቱም በነፃ ያለ ክፍያ የሚታደሉ ናቸው። ሁለቱም እግዚአብሔር ረድቶን በእናንተ ድጋፍ የታተሙ ናቸው። ነገረ ማርያም የሚለውም በተለያዩ የተሐድሶ አገልግሎት ውስጥ ላሉ ማህበራት እየሰጠን ያለ ነው። በእነሱ በኩል ወደ ትክክለኛው ቦታ እንዲገባ እነዚህንም ለእነርሱ በማበርከት በዛ መንገድ ወደ ውስጥ እንዲገባ ነው የታሰበውና በእናንተ ድጋፍ የታተሙ ናቸው። እግዚአብሔር አምላክ ይባርካችሁ፣ ተባረኩ፣ ለበረከት ሁኑ። ቃል በገባነው መሰረት እነዚህ ሁለቱም ከነገረ ማርያም ጋር አብረው ያለ ክፍያ በነፃ ይሰጣሉ። እግዚአብሔር ቢረዳን ደግሞ መዛኙ ሲመዘን የሚል ጽሑፍ ደግሞ ጨርሰናል። እንደ እግዚአብሔር ፍቃድ እሱንም በቅርቡ ወደ ማተሚያ ቤት እንደኔ እቅድ እንደኔ ሀሳብ በሚቀጥለው ወር ሐምሌ ላይ ማለት ነው። አሁን ሰኔ አይደል ያለ ነው፣ ሰኔ 16 ነን ዛሬ። ሐምሌ ላይ ወደ ማተሚያ ቤት ይገባል ብዬ አስባለሁ። እሱም ደግሞ እንደዚሁ ያለ ክፍያ በነፃ እንዲሰጥ ነው ያሰብኩትኝ። እንድትጸልዩልኝ፣ በጸሎት እንድታግዙኝ እጠይቃለሁ። ተባረኩ፣ ለበረከቱ ነው ብዬ ለማመስገን ጌታ ኢየሱስ ክርስቶስ ይባርካችሁ ብዬ ለማመስገን ነው። ብሩክ ሁኑልኝ ቤተሰቦች። ቴዳዬ የእግዚአብሔር አምላክ አብሱ ይባርክ። እንኳን ጌታ ረዳ፣ እኛም ደስ ብሎናል። ቴዳዬ እነኚህ መጽሐፍቶች በቅርቡ ቤካ ቤት ይገኛሉ ብዬ ተስፋ አደርጋለሁ። ያ በጣም ደስ ብሎኛል ቴዳዬ፣ አንተ አንደኛ ነህ ወንድማችን። ቴዳዬ እንኳን ጌታ ረዳ፣ ተባረክልኝ ወንድማችን። የፕ እሺ፣ በጣም ሀብተ ጸጋ ያለው ልጅ ነው። በእንደዚህ መጠን የመጽሐፍት ፋብሪካ ብያለሁ። የመጽሐፍት ፋብሪካ ነህ አንተ ራሱና ማተሚያ ቤት አይደለ አንተ ራሱ። እና እግዚአብሔር ይባርክ፣ ተባረክ፣ ጸጋውን ያብዛ። ምን ጌታ ይፈቅድ ሰሞኑን እንደምታይን አስመርቃለሁ። ዳጊ ወይ አንተ እኮ ስንት ያስመረቅ። ያንተን አስተምሮ ለመስማት አይደለም እዚህ ጋር የተቀመጥኩት። በመጀመሪያ ደረጃ ለምትጠይቀው ጥያቄ ወይ መልስ እሰጥሃለሁ ወይ ደግሞ ጠይቀሃለሁ። የምፈልገው በልዩነታችን ላይ እንድናወራ ብቻ። ያዙልኝ። በኦሪት ዘፍጥረት ላይ ቤተክርስቲያኔ እንደዚህ አድርገህ ስራ ብሎታል ብላለች። በቃ ለሙሴ የተሰጠ አይደለም። አሁንም ቢሆን ሌላ ጥቅሶችን በደንብ አምጥቼ እሰጥሃለሁ። አንተ ማለት ዳጊ የምትባለው ልጅ እንደውም በጣም ብዙ ነገር ስታወራ ሰምቻለሁ። ይቅርታ አድርግልኝና ማለት ራሳችሁ ክርስቶስ አይደለም ራሳችሁ ከትከሻ ከምናምን ምናምን። በመጀመሪያ ደረጃ ኦርቶዶክስ ክርስቶስን በጣም እንደምትሰብክ ላስረዳ ስለምፈልግ ነው የገባሁት ማለት ነው። ራሳችንም ክርስቶስ መሆኑን እንድታውቅ ስለምፈልግ የአመለካከትና የአስተሳሰብ ችግር እንደሆነ ስለሆነ ነው ልነግርህ የገባሁት። አረ ባቡቲ፣ እሺ ቀጥል ባቡዬ፣ ቀጥል። አዎ ተረጋጊ። አውቶማቲክ አትሁኝ። እሺ ምን አለ መሰለሽ፣ አይ እሱ ትንሽ ሲናገር በጣም ስሜታዊ ሆኖ ስለነበረ ደስ አይልም። ለዛ ነው ባቡዬ። አንድ ጊዜ ቆይ፣ ይኸውልሽ ተግባቦት ተቀሻል። ተግባቦት ላይ በተግባቦት ህግ አንዱ ሲያወራ ሌላ ተደርቦ አያወራም። ያወራው ሰውዬ ገባሽ? ስቴትመንት ውስጥ ጨርሶ መልሶ ባክ ኤንድ ፎርዝ የሚያደርግ ሰውዬ እንደገና መልሶ የሰማውን ነው ገባሽ? ለሰማው ነገር መልስ መስጠት ይቻላል። እና የተግባቦትን ህግ የጠበቅ ብታወራ ይፋ ኦኬ።
እኔ ልዩነታችን ምናምን ነገር ስላለ እኮ ነው ሲጀመር ውይይቱ የተከፈተው እና በዚህ ጉዳይ ላይ እንድናወራ የፈለኩት። እሺ አንቺ ሁለተኛ ኧረ ባቡዬ ይቅርታ፣ አይ ስላልሰማሁህ ነው ተቆራርጦብኝ ስለሆነ ሶሪ። የት ነው ያለሽ? ቤቴ ነኝ አባቴ። እሺ ኮንሰንትሬት ትኩረት ሰጥሽ እኛ እየሰማሁህ ነው። ትንሽ ድምፅህ ርቆብኛል፣ ይሁን ስፒከር ይሁን አላውቅም፣ ለዛ ነው ይቅርታ። ግን እሺ እየሰማሁህ ነው። ኋላሽ ግን ድምፅ አለ መሰለኝ፣ የሆነ ድምፅ ነው አይደለ? አለ፣ ልክ ነህ፣ አለ። ከቻልሽ የሆነ ሌላ ክፍል መቀየር ከቻልሽ። እሺ ቀጥል። እሺ እናመሰግናለን ባቡዬ። ልዩነት ስላለን እኮ ላይክ ቤታችንን ከፍተን እንወያይ የፈለግነውና አንቺ ትክክለኛ ቤተክርስቲያን ብላ የምታምኘው ኦርቶዶክስ ተዋህዶ ውስጥ ለምሳሌ ሐዋርያዊ ቅብብሎሽ ያላት ብላችሁ የምታምኑ ሰው አይደል? ምን አልከኝ? ሐዋርያት ወይኔ ባቡዬ ወይኔ፣ ዛሬማ እኔ ድሮም ላይክ ጉንፋን ምናምን ነገር አሞኛል። በጣም ነው ላይክ ሞር እንዲያመኝ ልታደርጊ። አይዞህ፣ በጣም ነው የሚያስለቅቅ። አሁን እኔ እናንተ የምናወራው ወሬ ጉንፋንህን። አይ ደስ ይላል። እኔ ዛሬ እየሞቀኝ ነው ትላለህ። እሺ ለማንኛውም ቀጥል። አንቺ ትክክለኛ ቤተክርስቲያን ናት ብለሽ የምታምኛት ኦርቶዶክስ ተዋህዶ ውስጥ ሐዋርያዊ ቅብብሎሽ ያላት ብለሽ ነው የምታምኚው? በዛ አንቺ ባለሽበት ቤተክርስቲያን ውስጥ? አዎ፣ ማለትም አሁን እኛ የምንቀበለው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ደግሞ የተጻፈው በሐዋርያት ነው። አንድ ጊዜ ነው ብለሽ ነው የምታምኚው? አዎ ወይም አይደለም ነው የምትመልስልኝ? እሺ በቃ የምንቀበለው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ የሐዋርያት ነው። በቃ ሌላ አዲስ ነገር እኮ የለውም። እሺ ቀጥል። ይኸው መለስኩልህ። ሐዋርያዊ ቅብብሎሽ አላት ብለሽ ነው የምታምኚው አይደለ? እሺ ስለዚህ በሐዋርያትና በነቢያት የተነጸችው ቤተክርስቲያን ኦርቶዶክስ ብቻ ነው በምታምኛት። በዛ ቤተክርስቲያን ውስጥ የምትመራው በእግዚአብሔር ቃል ነው በሚገባ። ኦኬ። ስለዚህ እያንዳንዱ ልምምዶቿ በጠቅላላ ከእግዚአብሔር ቃል ነው የሚቀዳው አይደለ? በትክክል። ነገረ ድነቷ የሚሆን የአምልኮ ስርዓቷ በጠቅላላ የሚቀዳው ከእግዚአብሔር ቃል ነው አይደል? ሁሉም ነገር። አዎ። እሺ እኔ ወደ ነገረ ድነት ውስጥ ልግባ ወይስ አምልኮ ልግባ የሚለው ነገር ትንሽ ከዳጊ ጋር ታውሪያለሽ። ምን ላይ መሰለሽ? ምን አልከኝ? ከዳጊዬ ጋር ታውሪያለሽ እንትን ላይ ቅድም ጥምቀት ላይ ምናምን ያነሳው ሀሳብ አለ በክርስቶስ ራስነትና ገባሽ አካልነት ላይ እኛ የምናምነው የክርስቶስ ተከታዮች እናንተ ጋር ደግሞ ሲሆን ራሱነቱንም አካልነቱ ምንም ነው የካዳችሁ እንደሆናችሁ ዳጊዬ ቅድም ሲያብራራ ስለነበረ እሱን ከዳጊ ጋር ታወሪያለሽ። ከኔ ጋር ግን አንድ ነገር ልጠይቅሽ። እሺ የአምልኮ ስርዓቶቿ በጠቅላላ ከእግዚአብሔር ቃል ነው የሚቀዳው። እያንዳንዱ ነገር የሚፈተሸው እንደ እግዚአብሔር ቃል ነው። መመሪያችን የእግዚአብሔር ቃል ስለሆነ ብለሽ ስላልሽኝ በማርያም በስዕሏ ፊት ወድቀሽ ትሰግጃለሽ እታለብዬ? አዎ ትክክል ነው ብለሽ ታምኛለሽ? የአክብሮት የጸጋ ስግደት እሰግዳለሁ። የአምልኮ ሳይሆን የአክብሮት የጸጋ ስግደት። ምንም ችግር የለም። ምንም በያንቺ የምስጋና የአክብሮት። እሺ ችግር የለም። በማርያም በስዕሏ ፊት ወድቆ መስገድ የአምልኮ ምንድን ነው? የአክብሮት ነው፣ የጸጋ ነው፣ የምስጋና ነው ብለሽኛል። ዋሬቨር ችግር የለውም። ስም መስጠት ይቻለሽ። እስቲ በማርያም በስዕሏ ፊት ወድቃችሁ ስገዱ የሚል መጽሐፍ ቅዱሳዊ ማስረጃ ወይም ደግሞ በማርያም በስዕሏ ፊት ወድቆ የሰገደ ሐዋርያ አለ? ክብር ለሚገባ ሁሉ ክብር ስጡ። ክብር ለሚገባው ክብር እንሰጣለን። ሌላ ምንም አዲስ ነገር የለውም። ጥያቄ ግልጽ ነው አይደለ? ለምሳሌ ስምሽ ጥያቄ ግልጽ ነው። ክብር ለሚገባው ክብር ስጡ የሚለውን የጥቅስ ይዘን ነው የምንነጋገረው ማለት ነው። ማን ነው? ለዛ ነው። እሺ ስምሽ ማን ነው? ባሁ። ይሽ ስምሽ ማን ነው ስልሽ ባቡ እንዳልሽ በቀጥታ ጥያቄ ግልጽ ነው። ሐዋርያ ግልጽ ነው። እኔም እኮ ግልጽ መልስ መለስኩ መሰለኝ። አመለሽልኝ አመለሽልኝ ለመሰለሽ እንደዛ ብዬ የምልሽ ለምሳሌ እኔ ቤካ መጠየቂ እኔ በእውነተኛ ቤተክርስቲያን ያለው የክርስቶስ አካሏም ራሷን በሆነች ሙላታ በሆነች ቤተክርስቲያን ውስጥ ስላለሁኝ ለምለው ነገር ከመጽሐፍ ቅዱስ ማስረጃ ማቅረብ ይችላለሁ። አሁን ለምሳሌ በእግዚአብሔር ፊት ሰግዳለሁ ወይ? በማን ፊት ነው መሰግደው ብለሽ ብትጠይቂኝ በእግዚአብሔር ፊት ይቻላል።
ለእርሱ በቃ የሚለው ምናምን ብዬ ከዛ አምጥቼ ከመጽሐፍ ቅዱስ በማስረጃ ላቀርብልሽ እችላለሁ። በቀጥታ ቃል በቃል የሚናገሩ ነገር ኢቨን እንኳን ከትምህርት አንጻር እያመጣሁ አሳይሻለሁ። ስለዚህ አንቺ ምን ታደርግልኛለሽ መሰለሽ? ከመጽሐፍ ቅዱስ ለማርያም በስዕሏ ፊት ወድቆ መስገድ ትክክል ነው ስለምታምኚ የሰገደ ሐዋርያ ካለ አሊያ ደግሞ ስገዱ የሚል ጥቅስ ካለ ወዲህ በይኝ እስኪ አለሽ። እንዳልኩ ነው፣ ክብር ለሚገባው ክብር ስጡ ነው። እኛ ክብር እንሰጣለን። ግን በመጽሐፍ ቅዱስ ላይ የሉቃስ ወንጌል ላይ እንግዲህ ኤልሳቤጥ እና ማርያም የተነጋገሩትን ዲያሎግ ያው ሁላችንም እናውቀዋለን አይደል? ንግግሩ ማለት ነው። ያው የመጽሐፍ ቅዱሱን ቃል ነው የምነግርህ። የኤልሳቤጥና የማርያም ንግግር ኤልሳቤጥ በመንፈስ ቅዱስ ተሞልታ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ኤልሳቤጥ የማናት ነች? የዮሐንስ እናት ዮሐንስን ባረገ የጌታዬ እናት እኔ እየጠየኩሽ ያለሁት ምን መሰለሽ? አመሰገነች ማለት ሰገደች ማለት ነው። እሱ ብቻ ምስጋና ማለት ነው። አንድ ነገር ልንገርህ፣ ሎጂኩን ስናስበው ነው። አይ እሺ ቀጥል። እሺ እየሰማሁህ ነው። ኢትስ ኦኬ፣ ችግር የለም ቀጥል። ሀሳቤን ሳልጨርስ ነው አንቺ ማለት እንትን ኦቨርቴክ ብታል። ስለጠየከኝ ነው የመለስኩት እኮ። አልቆያ እንዴ አልጨረስኩኝም። ለምሳሌ ኤልሳቤጥ ወደ እኔ ትመጪ ዘንድ ያለችዋን ሀሳብ ወስደች፣ ኢትስ ኮንቨርሴሽን ነው እሱ። ምስጋና ብለሽ ለወጥሽ። ምስጋና ማለት ምን ማለት ነው? ሲቀጥል ደግሞ ልክ እናንተ እንደምታደርጉት ነው ወይ የኤልሳቤጥ ገባሽ ድርጊቷ እዛ ውስጥ ያለው። ሌላኛው ነገር ደግሞ ኤልሳቤጥ በእሷ ፊት ወድቃ ሰግዳላታችሁ። የአክብሮት የሚሆን የጸጋሚ ወሪቨር ወድቃ ሰግዳ ነው ወይ እንደዚህ ያለችው? ልክ እናንተ በምታደርጉት አይነት መንገድ ነው ያደረገችው። እነሆ ትውልድ ሁሉ ብጽዕት ይሉኛል። ይሄ የማርያም የቅድስት ድንግል ማርያም ንግግር ነው። ብጽዕት ከሆነች ደግሞ እሷ ልትከበር ልትመሰገን ይገባታል። በምንም ተአምር ይሁን የጌታ እናት በመሆኗ ብቻ አመሰግናታለሁ፣ አከብራታለሁ። ገብቷል? ክብር ደግሞ ማለት እኔ አንድ ነገር ልንገርህ። አንተ ማክበር ስፈልግ አዳምጠኛ፣ አስጨርሰኝ። ሀሳብህን አስጨርሰኝ። ባቡዬ እባክሽን ባቡዬ፣ እኔ እየሰማሁህ ነው እኮ አንተን። አሁን እኔ ሳወራ የምታቋርጠኝ አንተ ነህ። አልጨረስኩም ሀሳቤን። አሁን እዚሁ 300 ምናምን ሰው እየሰማን ነው እና አንተን ሀሳቤን የምታቋርጠኝ። እሺ ባቡዬ ስሚ። እሺ ቀጥል። ባክ ኤንድ ፎርዝ ኮንቨርሴሽን ማድረግና ዜማ ደርሶ ግጥም ደርድሮ ማዜም ማቆላበስ ማወደስ ሁለቱም ተመሳሳይ ናቸው። ኮንቨርሴሽን እና ኮምፕሊመንት ደሴም ናቸው። ንግግሩ እንደየ ሁኔታው አሁን እኔ እናንተ የምንነጋገረው ንግግር መልስልኝ። እኔ እናንተ የምንነጋገረው ንግግር አለ። አሁን እኔ እናንተ የምናወራው ንግግር አለ። የማርያምና የኤልሳቤጥ ንግግር አለ። የቅዱስ ገብርኤልና የማርያም ንግግር ደግሞ አለ። ገብቶሃል አይደለ? ስለዚህ እዚህ ጋር የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ካለቻት የአንቺ ሰላምታ ለእኔ አይገባኝም። እያከበረቻት ነው። የጌታዬ እናት ነው ያለቻት። ገብቶኛል? በውስጧ ያለው ጌታን ያስከበርካት ካልከኝ፣ አዎ ኢየሱስ ክርስቶስ ነው ያስከበራትም ያከበራትም። ገብቶሃል? ስለዚህ እኔ ምስጋናዬን የምገልጽበት መንገድ የተለያየ ሊሆን ይችላል። አሁን ለምሳሌ አንተ ድንገት አንድ ጠቅላይ ሚኒስቴር አጠገብህ መጥቶ ብታየው ጎንበስ ብለህ ሰላምታ ትሰጣለህ አይደል? አትሰጥም? አሁንም እኔ ጠቅላይ ሚኒስትሩ ያመጣሽው ራሱ ምሳሌ አንቺ ከምታደርጊው ልምድ ጋር የሚገናኝም አይደለም። ጠቅላይ ሚኒስትሩ እኔ ጋር የመጣው ጠቅላይ ሚኒስትር በአካል ያየሁት ፊዚካሊ ተገናኝተን ሁለታችንም ማለት ነው። ስንገናኝ አከብር በአካል ነው። ገብቶሻል? አንቺ ግን ማርያም አሁን ላይ ራሱ በአጸደ ነፍስ ሌለችው ማርያም አንድ ሁለት ደግሞ ማርያምና ኤልሳቤጥ ያደረጉት ኮንቨርሴሽን እሱ አሁን ከምትዩ አንቺ ከምታደርጊው ልምድ ጋር ፈጽሞ እሺ። አንድ ጥያቄ ልጠይቅህ። ቀጥልሽ። አንድ አይደለም። ሲቀጥል ማርያም በማጸኗ ያዘችው ሕፃን እርሱ አምላክ ስለመሆኑ ስለ ፍጹም አምላክነቱ ኮንፈርሜሽን የሰጠች ነው፣ እየመሰከረች ነው። አይሽ በትክክል ሀሳቡን ከተረዳች ማርያም ያዘችው ሰው ብቻ ሳይሆን አምላክ ወሰብ
ወይ ደግሞ አምላክም ሰውም የሆነ እንደሆነ እየመሰከረች ነው። ስለ መለኮትነቱ እየመሰከረች ነው። በደንብ ከገባሽ ማለት ነው። ኦኬ ፕላስ ደግሞ እዛ ጋር ኮንቨርሴሽን ነው፣ ጀስት ኮንቨርሴሽን ነው። ለምሳሌ አንቺ እኔ ጋር ትመጪ እንዴት አንቺ እኔ ጋር ትመጪ ምናምን ብዬ ብልሽ እያልክ ያለሁት ለአንቺ ካለኝ ገባሽ ቦታ የተነሳ ምለው ነገር ነው የሚሆነው። ኦኬ ታለምዬ እንጂ ምስጋና አይደለም። ምስጋናና እንዴ ቆይ አንዴ በእናትሽ ምስጋናና በሰዎች መካከል የሚደረገው ባክ ኤንድ ፎርዝ ኮንቨርሴሽን ኢዝ ኖት ዘ ሴም። ለምሳሌ በኦርቶዶክስ ተዋህዶ ማርያም ትመሰገናለች ብሎ ሲባል ልክ ለእግዚአብሔር አምላክ በሚደረገው አይነት መንገድ ነው ለእሷም ጭምር የሚገለጸው። ማርያምም በዚህ በግጥም ተደርሶ በዜማ ትመሰገናለች፣ ትወድሳለች። እግዚአብሔርም ግጥም ተደርሶ በዜማ ይወድሳል። ስለዚህ ኮንቨርሴሽን እና ግጥም ተደርሶ በዜማ ማቅረብ ሁለቱም የሚገናኝ ነገር ነው። ለየቅል ናቸው። ገባሽ? ለየቅል ናቸው። ስለዚህ አንቺ ያመጣሽው ነገር ራሱ ላይክ ሉቃስ ወንጌል ምዕራፍ 1 ላይ ያለውን ሐሳብ ከኤልሳቤጥ ጋር በተገናኘ ጉዳይ ምንም ይገናኝ አይደለም። እሺ ጥያቄ ልጠይቅህ እኮ አዳምጠኝ። እንግዲህ እሷ ተነጋገሩ። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ይህን ያለችው እመቤታችን ቅድስት ድንግል ማርያም ናት። ያ ማለት እነሆ ከዛሬ ጀምሮ ብፅዕት ይሉኛል የተባለ ያለችበትን ምክንያት ንገረኝ። በቃ ስላለች ያለችው ስላለች ነው ያለችው አይሰራማ። ስላለች ነው ያለችው አይሰራም። አሁን እዚህ ጋር የተባለበትን ምክንያት አስረዳኝ። በቃ አንተ ስለዚህ ብፅዕትና ብፅዕት የሆነ ሰው የበቃ ሰው ደግሞ መከበር የለበትም አይደለም? ስሚኛ መከበር የለበትም ወይ? ይሄን ብቻ መልሱልኝ። አሁን ሌላ ነገር አይደለም። እባክሽ ስሚኝ። አሁንም ስሚኝ። አንተን እኮ እየሰማኝ ያሉን እኮ ባቡዬ ምናል ስለ ብፅዕና አሁን ይሉኛል ከሆነ ለምሳሌ ከመጽሐፍ ቅዱስ በጣም ብዙ ጥቅሶች ላሳይሽ እችላለሁ። ለምሳሌ የእስራኤልን ገባሽ? እስራኤልን በጠቅላላ አሕዛቦች ብፁዓን ናቸው ብለው እንደሚሏቸው መጽሐፍ ቅዱስ ይነግራል። እስራኤላዊ በጠቅላላ በአሕዛብ ዘንድ ብፁዓን ተብሎ ትውልድ ሁሉ አንተም እኔም ቀጣይ የሚመጣውም ሁሉንም ትውልድ ሁሉ። እሺ እኔ ውድ እህቴ አንድ ጊዜ ስሚኝ። አሁን ብፅዕት ይሉኛል የሚሆነው ነገር ወስዳችሁ ማርያምን ላይክ አምልኩኝ ብላለች ወይም ሊሰገድላት ዘንድ ይገባል የሚል የማይሆን ነገር አትስሪ። መጽሐፍ አባዬ አዳምጠኝ። ቤካ ይቅርታ፣ አይ ኖ አዳምጠኝ። ቆይ እባክሽን ሳይሆን አንተ ብቻ እንድትናገር አይደለም መፍቀድ ያለብህ፣ እኔ የምናገረውንም ስማኝ። ገብቶሃል አይደል? ብፅዕት ይሉኛል ብላ ማምለክ አይደለም ማክበር ነው። አሁንም ቢሆን ማክበር ነው። ችግር የለውም። ማክበር የሚሆን ነገር እሱን አሁን ለምሳሌ የጠየኩሽ ሄድ እኮ ማክበር ሳይሆን ማምለክ እንደሆነ እኮ አሳይሻለሁ። በነገሮች ላይ እንደምታመልኩ ደግሞ ይፋ በሆነ እሺ፣ ምኑ ጋር ነው እኛ ያመለክናት? እሺ፣ ከማስረጃ ጋር አቅርብልኝ። እሺ፣ እኛ ማርያምን ያመለክንበትን ቦታ አስረዳኝ። ወይ ስሚኝ፣ መጀመሪያ ላይ ይኸውልሽ፣ ብፅዕት ይሉኛል ስለሚለው ሐሳብ ከመጣሽ ማርያም ስላለች ኤንድ መጽሐፍ ቅዱሱ ላይ ተጽፎ ስላለ እንላታለን ብፅዕት ናት። አዎ ኦኬ፣ አምላክህን በስጋ የወለደች ብፅዕት ናት እያልን እኛ እንላለን እኮ። ብፅዕት አለማት አንችልም። ፋይሎን እኛ ስለሚለው ለእግዚአብሔር ቃል የምንታመን የእግዚአብሔር ቃል የሚለንን የምንል ክርስቲያኑ ስለሆነ ማለት ነው። ግን ብፅዕት ይሉኛል ነገር ወስዳችሁ ለራሳችሁ እንዲመቻችሁ ፈታችሁት ወደ ማምለክ ሄዳችኋል ነው። እሱ ልክ አይደለም። ብፅዕት ይሉኛል ከሆነ እኮ ለምሳሌ እኔ ብፁዕ ነኝ። ገባሽ? ስለዚህ አንቺ ያስፈልጋል። እንደውም እኔ ጻድቅ ነኝ ብለህ ነው አይደል የምታስበው ራስህን? አንተ አሁን በክርስቶስ ጸድቅ ያለው እኔ ጻድቅ ነኝ ነው የምትለው አይደል? ራስህን ነው አይደል? ጻድቅ ነህ አይደል? ስለዚህ ጻድቅ ሆንክ ማለት ደግሞ ቢያንስ በቅተሃል ማለት ነው። ማለት በቅቻለሁ፣ በክርስቶስ አምኛለሁ። ስሚኝ ቆይታ ለምዬ እባክሽን፣ አሁንም ቦን አንቺ እያደመጥሽ አይደለም። ብፁዕ የሚለውን ነገር ላስረዳሽ ፈልጌ ነው። እሺ
አንድ ሰው ምንም እኮ ማስረዳት አያስፈልገውም። ጥሬ ቃሉ ራሱ እኮ ትክክለኛ የሚናገረው ነገር ትርጉሙ ግልጽና ግልጽ ነው። ማብራሪያ አይፈልግም። እሺ ብጽሕት ማለት ቤካ እየሰማችሁ አይደለም? አንዴ እኔ ላውራ። ይቀርሳል። እየሰማችሁ አይደለም? እኔ ላውራ ስለ እየሰማሁት ነው። እሺ አሁን ሁለታችሁም አይደለም የምታወሩኝ። ቤካ ይጨርስና አንተ ታወራኛለህ። እሺ ምን አለ መሰለሽ ብጽሕት የሚለው ነገር ራሱ ስለ ብጽሕና ብፁዕ ማለት ምን ማለት እንደሆነ ፍቺውን ካልገባሽ ድንግርግልሽ ይችላል። ለአንቺ ለምሳሌ ብፁዕ ማለት ማለት ነው። ብፁዕ ማለት ብቁ ነው። በቃ ሌላ ነገር እኮ የለውም። ብቁ የበቃ እሺ፣ ሌላ ትርጉም ካለው ደግሞ አስረዳኝ። ግን ከዚህ የተሻለ ትርጉም አትነግረኝም። ቀጥልሽ። ብፁዕ ማለት የተባረከ ማለት ነው። በቃ የተባረከ ማለት የበቃ ማለት አይደለም። ታዲያ አይደለም። የበቃ ማለት እኮ እንዴት ነው? ጥንቅቅ ብሎ ያልበቃ። የበቃ ማለት ጥንቅቅ ብሎ የተባረከ ማለት። እሺ፣ ስለዚህ እመቤታችን አልበቃችም? ጥያቄ ልጠይቅህ። እመቤታችን አልበቃችም? ብጽዕት አይደለችም? መልስልኝ። ልሽ ባቡዬ ምን አለ መሰለሽ፣ አሁን እኮ እኔ በተቻለ መጠን ተረጋግቼ በሰከነ ሁኔታ አንቺ ላይክ እንዲገባሽ እንድትረጂ ምናምን ሞክረው ለህይወት እንዲሆንሽ ስለፈለግ ነው። እሺ ታለብዬ ኤንድ እናንተ ጋር የተቀመጠው ማይንዳችሁን ማኒፕሌት የተደረገባችሁበት መንገድ ትክክል ስላይደለ ነው። እሺ ታለብዬ ይሄ ብጽሕት ማለትና ብፁዕ ማለት ብፁዓን ናችሁ ብሎ ማለት የተለየ ትርጉም የለውም። በቃ የተባረክነ ብፁዓን ናችሁ እኮ የተባረካችሁ ናችሁ። በቃ አለቀ። ከዛ ውጭ የለም። እሺ አንቺ ለምሳሌ የምታስተራርቂ እሺ አንቺ የተባረክሽ ነሽ። አንድ ነገር አለ እንዴ አትናገሪ ልትለኝም አትችልም። እኔ መቼ አልኩሽ እኮ ታወሪያለሽ እኮ። አሁን ዳግዬ እንደው ማለ ገብቶ አልተሰማምጠች። ለዚህ እኮ ነው አንቺ ያስተርሻለሽ። ስሚኝ አንቺ ለምሳሌ የምታስተራርቂ ከሆነ ብፁዕ ነሽ፣ ብጽዕት ነሽ። ገባሽ? ለምሳሌ የመንፈስ ድህነት ምን ምትይ ከሆነ አልሰማውክም። ምን ምትይ ከሆነ አንቺ ለምሳሌ ሰዎችን የምታስተራርቂ ከሆነ በሰዎች መካከል የተፈጠረውን አለመግባባት የምትፈቺ ከሆነ ብጽዕት ነሽ አንቺ። ገባሽ? እሺ ገባሽ? እኔ አይደለም መጽሐፉ ነው። እሺ ችግር የለም እየሰማሁህ ነው፣ መልስልሃለሁ። እሺ አየሽ፣ እንደገና ደግሞ በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። አንቺ በመንፈስ ድሆች ምን ማለት ነው? መንፈስ ቅዱስን ሁልጊዜ የመራብ ሁልጊዜ ያለሽ ነገር በቃ በመፈለግ አይነት ውስጥ ካለሽ ብፁዕ ነሽ አንቺ። አለቀ። ይህ ነው። ከዚህ ውጭ ምን ነገር የዋህ ቸርነት፣ የዋህነት ምናምን ከአንቺ ወጥ የሚቀዳ ከአንቺ የሚቆረስ አይነት ካለሽ አንቺ ብፁዕ ነሽ፣ ብጽዕት ነሽ። ሌላ ምንም ፍቺ የለውም። ገባሽ አይደል? ማርያምን ብጽዕት ናች ብለን ስንል መጽሐፉ ብጽዕት ናት ብሎ ስለሚል ነው የምንላት። አለቀ። ሌላ ምንም የተለየ ነገር የለም። ገባሽ አይደለም? ወስደሽ ያነጋት። ሲቀጥል ደግሞ አሁን ከምትዩ ነገር ጋር እሱ የሚገናኝ ነገር ምኑ ነው የማይገናኘው? አሁን ከምትዩ ጋር እናንተ ቤተክርስቲያን ብላችሁ የምትጠሩት ኦርቶዶክስ ተዋህዶ ውስጥ ማርያምን ታመልኳታላችሁ። ማምለክ ብቻ እሺ፣ ታመልኳታላችሁ የሚል መረጃ ስጠኝ። የምናመልክበትን መረጃ ስጠኝ። እሺ፣ የምናመልክ ከሆነ እዚህ ቦታ ታመልኳት። መስገዱን ከሆነ ነገርኩ። ለምን እንደምንሰግድ ለምን እንደምናከብራት ነገርኩ። እሺ እቺን ካሳየው በኋላ ከዳግዬ ዋጋ ትቀጥያለሽ። እሺ የታለብዬ ቀጥላለሁ፣ ችግር የለም። እሺ አንድ ማስረጃ ላውጣልሽ። ቆይ እንደምታልኳት ቆይ ማነው ላይኩ ምናምን የሚባል ልጅ ቆይ ላስገባውና ቆይ ምንድን ነው? እሺ ቆይ ወይኩ ምናምን ፈቃድ ናገባ ምን ፈልገህ ነው የምትልከው? እሺ ላንብብልሽ እህት አለምዬ። ወይ እየሰማሁ ነው። እሺ አንብብልኝ። ኢንዝራ 7 የሚባል ልጁን ግን ለምን አስወረድከው? አይ ነው ኦርቶዶክስ አይደለም፣ ይዋሻል። ሌላ ቤት ታውቀዋለህ? ቤክሻ አውቀዋለሁ። እሺ ቀጥልሽ። እሺ በምስጋናና በንጽህና ሽቱ ሰውነትሽን ባሻሽ በእግዚአብሔር አብ ስም ልብሱ ባደረገሽ እንደውም እኔ ይታየኛል ይመስለኛል። ላንብበው። ባደረገሽ በእግዚአብሔር ወልድ ስም አንዴ በምስጋናና በንጽህና ሽቱ ሰውነትሽን ባሻሽ በእግዚአብሔርም አብ ስም ልብሱ ባደረገሽ በእግዚአብሔር ወልድ ስም
የምስጋናና ደምግባት በአንቺ ላይ ባስቀመጠ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ያማረ ፍጹም ምስጋና አቀርብልሻለሁ፣ የሚጣፍጥ የአምልኮ መስዋዕትንም አቀርብልሻለሁ ይላል። አሁን ከላይ ተነስተን ትርጉሞችን እየፈረፈርን ነው የምንሄደው ማለት ነው። ምንም አትፈርፍሪ። ከላይ ተነስተህ ትርጉሙን እየፈረፈርክ መሄድ አለብህ። በመጀመሪያ ነገሮች ሁሉ ተያያዥነት አላቸው። አንድ ቃል ብቻ ተያይዞ እንትን አይባልም። መጀመሪያ ደምግባቱ ምኑም ማን እንደሆነ ይናገራል ከላይ ጀምሮ ማለት ነው። ችግር የለውም። ደምግባቱ ጌታችን ኢየሱስ ክርስቶስ ስም ነው። ይሁን፣ ችግር የለውም። በቃ ልብሱ ያደረገሽ ማን ነው? እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር ወልድ በአንቺ ላይ ደምግባትን በአንቺ ላይ ባስቀመጠ በእግዚአብሔር መንፈስ ቅዱስ በበ እያለ ነው እየሄደ ያለው። ለማንኛውም በበ እያለ ከሄደ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ነው የሚለው ቃሉ ማለት ነው፣ ጥሬ ቃሉ። ከዚያስ እነዛ በጠቅላላ የተባሉት በጠቅላላ ማንን ነው የሚያመለክተው? ወደ ማን ነው የሚጠቁሙ? እነዛ የተባሉት ጠቅላላ በእግዚአብሔር አብ፣ በእግዚአብሔር መንፈስ ወልድ በውስጡ በድንግል ማርያም ውስጥ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንደተነገረ እያየህ ነው። እባክሽን ቆይ ነው አይደለም? ግን ቆይ ነው አይደለም? ባቡዬው ስሚኝ፣ አሁንም ስሚኝ እያልኩሽ ያለሁት ነገር አይ ትርጉሞችን ይኸውልህ፣ አንዳንዴ ነገሮችን ለማጣመም ስለፈለግን ብቻ ሳይሆን መነጋገር ያለብን። ይቅርታ ግን እሺ፣ ጁሴን የምትቼ ልጠጣ መሰለኝ። እያደከምሽኝ ነው በእናትሽ። ጠጣ ቀሽር ነው የምጋብዝህ እኔ። እሺ ቀጥል። ድጋሚ አንብቢው፣ በደንብ አንብቢው ድጋሚ። እሺ ደስ ብለሽ በምስጋና ነው አይደለም? ይኸው እዚያስ ልድገመው። ቀስ እያልሽ በምስጋናና በንጽህና ሽቱ። እሺ በምስጋናና በንጽህና ንጹህ በሆነ ሽቱ ሰውነትሽን ባሻሽ። ሰውነትሽን ባሻሽ ማለት ሰውነትሽን በፈለገሽ። ባሻሽ ማለት ትርጉሙ ጥሬ ቃሉ ሲተረጎም በፈለገሽ፣ አንቺን በፈለገሽ። ወይኔ ባቡዬ ግን አንቺ በጣም ስምኝ። እሺ ምንድን ነው የምትለኝ? ሰውነትሽን የሚለው ማንን ነው? ማንን ነው ሰውነትሽን የተባለው? ድንግል ማርያምን። አንድ በይ። እሺ ከዚያስ ከዛ ሰውነትሽን ባሻሽ በፈለገሽ በእግዚአብሔር አብ ስም ልብሱ ባደረገሽ በእግዚአብሔር ወልድ ስም። ልብሱ ባደረገሽ ማለት ደግሞ በማዕፀኑ ባደርሽ እንደማለት ነው። ስምኞልሽ እኔ በማዕፀኑ ባደርሻሽ በማዕፀንሽ ባደረ ማለት ነው። ይቅርታ እሺ፣ ይስተካከል። ባደረገሽ ባሻሽ የተባለችው ማናት? ቅድስት ድንግል ማርያም አልኩ እኮ። አለቀ። እሱ እንድትይዥልኝ ይፈልገው ቅድስት ድንግል ማርያም። ከዛች ለዚች ለተባለችው ለቅድስት ድንግል ማርያም ምን ነበር የቀረበው? ምስጋና። ግን አሁንም ቢሆን አልኩ እኮ በውስጡ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። በጌታ ይሁንብሽ እታለኝ እንዴ! እኔ እኮ ጥሬ ቃሉን ነው የተረጎምኩት፣ ሌላ ነገር አልፈጠርኩም። ባቡዬ መንፈስ ከዛ ሌላው እሺ ይኸውልህ አዳምጠኝ በደንብ። እሺ ደምግባትን በአንቺ ላይ ባስቀመጠ በእግዚአብሔር መንፈስ ቅዱስ ደምግባትን በአንቺ ላይ ባስቀመጠ በእግዚአብሔር መንፈስ ቅዱስ ትንሽ ከዛ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ያማረ ፍጹም ምስጋናን አቀርብልሻለሁ። በማን ስም? በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ስም። እባክሽን ምስጋናው ያማረ ምስጋና የቀረበው ለማን ነው? እንዴ ስም አለ እኮ ከላይ ስም አለ፣ አይታይም? ስሞች ስም ወልድ አብ ወልድ መንፈስ ቅዱስ የሚል ስም አለ እኮ ባቡዬ። እሺ ለማርያም ነው ምስጋናው የቀረበው ብዬ እንኳን ብልህ ትክክል። እሺ ይሁን። እሺ ለማርያም ነው ብዬ እንኳን ብልህ አይደለም እዚህ ጋር አቀርብልሻለሁ አይደለም። አንተ ከላይ ያለውን ለምን ትተወዋለህ? ከላይ ያለውን አንብባ ቀድመ ሙሉ እኮ ነው መረጃ መያዝ ያለብህ። ስትይዝ አንድ ነገር ስታነብ ከላይ ጀምሮ እስከታች ያለውን ነገር ነው። አንድ ጊዜ እባክሽን፣ አንድ ጊዜ አይደለማ። አንድ ቃል ብቻ ተይዞ እኮ ቃላት አይተረጎምም። አማርኛ ነው አይደል የተማርነው የምናወራው? አይደለም እኔ አማርኛ አይደለም አሁን እያወራለሁ። አማርኛው ላይ ይመስለኛል አይደለም ስታወሪ ራሱ ኦልሽ ስምኝ ታለምዬ። እሺ እንግዲህ ከኔ የተሻለ አማርኛ። እሺ ሌላ ምን ትርጉም አለው? እሺ ንገረኝ። ወይኔ እናቴ ያማረ ምስጋና የቀረበው ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ለአንድ አምላክ ነው ወይስ ለማርያም ነው?
በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ስም መስዋዕትነትን ምስጋናን አቀርባለሁ ነው የሚለው። ለማርያም ይኸውላችሁ እንግዲህ ከባድ አደገኛ ፋውል እየሰራች ነው። እሺ ምንም ፋውል አልሰራውም። በጣም ትክክለኛ ነገር ነው የተናገርኩት። ስሚኝ። ከዚያ በኋላስ ምንድን ነው የሚለው? የሚጣፍጥ ምን አልክ? የሚጣፍጥ አምልኮ መስዋዕትነትን አቀርብልሻለሁ ይላል። የአምልኮ ምንን የአምልኮ መስዋዕትነትን አቀርብልሻለሁ ይላል። መስዋዕትነትን ነው መስዋዕትም ነው የሚለው መስዋዕትንም ነው የሚለው ምር የሚለው ይላል። አቀርብልሻለሁ ይላል። እሺ ምን ይሁን? ምር የሚለው ይኸውልህ እኮ ነገርኩህ። ከላይ ጀምረን ካነበብነው ስህተት አይሆንም። አንተ ከታች ብታቀርበህ ካነበብከው ደግሞ ስህተት ሊሆን ይችላል። ለማንኛውም ግን የሚጣፍጥ የአምልኮ መስዋዕትነትን አቀርብልሻለሁ ነው የሚለው። ለማን ነው የሚቀርበው የአምልኮ መስዋዕት? ለእመቤታችን ለቅድስት ድንግል ማርያም ነው የሚለው። ግን በአብ በወልድ በመንፈስ ቅዱስ ስም የሚል ነገር ግን አለበት። ጨምርበት። ስሚ ለእመቤታችን ለቅድስት ድንግል ማርያም የሚቀርበው የሚጣፍጥ ምስጋና በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ስም ለማ ሲባል ስም ነው የሚለው። እሺ እሱን ያዝልኝ። ለማንኛውም አደገኛ ነገር ነው። አሁን በደንብ እሺ ባቡዬ በደንብ ማለት በማስተዋል እስኪ እንትን ለማለት ሞክሪ። እሺ ለማስተዋል ምን ማለት ነው? የሚጣፍጥ ምስጋና የሚቀርበው ኦኬ ለማርያም ወይም ደግሞ ለእመቤታችሁ ማርያም የሚጣፍጥ ምስጋና የሚቀርበው በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ለማን ሲባል ለእርሷ ነው። በደንብ አስተውይ። በጣም አደገኛ ነገር ነው። አምልኮም ይሁን ምስጋና እኛ ቤት ሲመጣ የሚቀርበው ለእግዚአብሔር አብ ለእግዚአብሔር ወልድ ለእግዚአብሔር መንፈስ ቅዱስ ለአንዱ አምላክ ለራሱ ነው የሚቀርበው። ለእርሱ ነው የሚቀርበው። ኦኬ ለእርሱ ነው የሚቀርበው። በጣም አደገኛ ነገር ነው በነገሮች ላይ በደንብ ካስተዋል። ስለዚህ አንቺ ከላይ ያለው ምልሽ ብትዩ ከላይ ያለው ራሱ ሲመጣ አደገኛ ነገር ይዞ ነው የመጣው። ቆይ አንድ ጊዜ ልጨርስ ሐሳቤን። እሺ ማቆ አንድ ጊዜ ቆይ ሰማሽ? ስለዚህ የሚጣፍጥ ምስጋና በማን ስም ሲባል በጣም አደገኛ ነው። በእግዚአብሔር አብ በእግዚአብሔር ወልድና በእግዚአብሔር መንፈስ ቅዱስ ስም ለማርያም ይቀርባል። ከዚያ በኋላ ምንድን ነው የሚለው? ከዛ ደግሞ የሚጣፍጥ የአምልኮ መስዋዕት ለማን ነው የሚቀርበው ሲባል ለማርያም። በማን ስም? በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ። ኖት ለእግዚአብሔር ለአንዱ እግዚአብሔር ወይ ለአንዱ አምላክ አይደለም። በእነርሱ ስም ለማርያም ነው የሚቀርበው። አይሽ ምን አይነት አደገኛ ነገር እንደሆነ ለታለምዬ። እሺ ከላይ ጀምሮ የተባለውን ነገር አንተ እንደምንድን ነው የምታየው? አሁን እንዳልከው ነው። በእግዚአብሔር አብ በእግዚአብሔር ወልድ ስም ለማርያም በእግዚአብሔር አብ በእግዚአብሔር ወልድ ስም ምስጋና አቀርብልሻለሁ ማለት እኮ የቅድሙን እንትኑ ብታደርግልኝ ደምግባት ባደረገሽ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም ነው የተባለው። ይህ ነገር ደግሞ በአብ በወልድ በመንፈስ ቅዱስ ስም ማለት ምንድነው? ማደሪያዋ ስለሆነ ሌላ ምንም ታሪክ የሌለው ነገር እኮ ነው። እሺ ባቡዬ ለማን ነው የሚቀርበው? አቀርብልሻለሁ። ያ ማለት በቃ አሁን እኮ ምስጋናውን እንኳን አይደለም ሌላ ልንገርህ አይደለም ኤልሳቤጥ እንኳን እኮ ምስጋና ያቀረበችው እኮ ለማርያም ነው። ሰላምታ ያቀረበችው እኮ ለማርያም ነው። ምስጋና አላቀረበችም። ስሚኝ ይኸውልሽ፣ አሁንም ቢሆን ባቡዬ እባክሽን በጣም አደገኛ ነገር ነው። በጣም አደገኛ ምንፍቅና ነው። ኦርቶዶክስ ምንፍቅና አይደለም በፍጹም። እንደውም ምንፍቅና ያደረጋችሁት እናንተ ናችሁ። የእናንተን የራሳችሁን ችግር ለመከለል ብላችሁ። ባቡዬ ይኸውልሽ፣ ስሚኝ ይኸውልሽ፣ አሁንም ቢሆን ስሚኝ እባክሽን፣ አሁንም ቢሆን አድምጪ። እሺ አሁን ታመልከዋለች ነው ያልከው። እኔ የኔ አመለካከት ደግሞ የኔ አስተሳሰብ ደግሞ እንደማናመልክና የምስጋናና የአክብሮት ስግደት እንደምንሰግድ ነው እኔ የማውቀው። እኔን አሁን የምታናግረኝ አባት። አረ ግን ባቡዬ ግን ዳጊዬ መቀጠል ቻለ፣ ችግር የለውም። በዚህም መቀጠል ቻለ አባ ዳጊዋ። እሺ ቤካዬ እንቀጥል። እሺ ጥሩ
አይ ጥሩ ይዛችኋል። እሺ ድምጽ ስለረበሸ ነው ሚውት ያደረኩት። ምንም ችግር አይ ዲስትራክት ስለሆነሽ ባናወራ ደስ ይለኛል። እኔም አንዳንዴ ልጆች እኔ ጋርም ስላሉ ዲስትራክት ስትሆኚ ሀሳብሽን ማለት ማትፈልጊው እኔ ሀሳቤን ጠቅልዬ ነው የምናገረው። ለማንኛውም እኛ ምንፍቅና ህይወት ላይ አይደለም ያለ ነው። እኛ አምልኮ የምንሰጠው ለእግዚአብሔር ነው ይታወቃል። አሁን እኮ የሳይካድ የተፈታ ነገር እኮ ነው። ሲቀጥል ደግሞ ስግደት ለማን ነው የሚገባው? እኛ የምስጋና የአክብሮት ስግደት እንሰግዳለን አይደለም? ለማርያም፣ ለቅዱሳን፣ ለመላእክት፣ ለጻድቃን እንሰግዳለን። የአምልኮ ሳይሆን የጸጋ ስግደት። ይችን ያዝልኝ። አንዴ ተረጋጊ። አንድ ጊዜ ባሁ እሺ፣ አንዴ እየሰማው ነበር ረጅም ሰዓት ስለጠበቅኩኝ። አንድ ጊዜ ደግሞ አሁን የጀመራችሁትን ሀሳብ እንቋጨው። ምንድነው የአምልኮ መስዋዕት ታቀርባላችሁ? በማን ስም ነው? በምን ስም ነው? በዚህ ምክንያት ነው፣ በዛ ምክንያት ነው። እኛ እኮ አያገባንም። በፈለጋችሁት ይሁን። ዋናው መተማመን የምንፈልገው ነገር የአምልኮ መስዋዕት ታቀርባላችሁ አታቀርቡ? በቃ ይሄ ግን የተጻፈው አሁንም ቢሆን እኔ አሁን የአምልኮ መስዋዕት አናቀርብም። አምልኮ ለማርያም አናመልካትም፣ ማርያምን አናመልክም። በቃ አሁን አንድ ሰው አላመልክም ካለ በግድ ታመልከዋለህ ተብሎ አይጨቀጨቅም። አናመልክም በቃ ይሄ እኮ አጭር ቃል ነው። ሲቀጥል ደግሞ ማለት ነው አሁን ለምን ትሰግዳላችሁ? እንመጣለን። ታመልካላችሁ ላይ ትሰግዳላችሁ ላይ እንሄዳለን። እየጠየኩሽ ያለው በማንም ስም አድርጉት፣ በምንም ስም አድርጉት። ይሄው እዚህ ላይ የአምልኮ መስዋዕትን እሰዋ። ሌላም ቦታ አለ። እኔ ይሄኛውን ስላሳየሽ ነው እንጂ ሌላም ቦታ ያሳይሻለሁ። የአምልኮ መስዋዕትን ለእሷ እንደምትሰው የአምልኮ መስዋዕትን ለእሷ የምትሰው ከሆነ መጀመሪያ መተማመን ያለብን በምንም ምክንያት አድርጉት። እኛ ምክንያቱ እኮ አያገባንም። እኛ ለፍጡር የአምልኮ መስዋዕት እንደማይሰዋ እናውቃለን። ለመለኮት ወይም ለአምላክ ነው የአምልኮ መስዋዕት የሚሰጠው። ስለዚህ ያደረግነው እኮ በእንትን ነው። እሷ ማደሪያው ስለሆነች እሷ በዚህ እንትን ብሎ በዚህ ምክንያቶች እንዳሉ ሆነው እንግዲህ አሳማኝም ባይሆኑ እንዳሉ ሆነው ብቻ በሆነ ምክንያት ግን የአምልኮ መስዋዕት አሁን እዚህ ጋር እኔ ብቻ ነኝ እንዴ ለማርያም የምስጋና ሰላምታ ያቀረብኩት? እኔ ነኝ? መጽሐፍ ቅዱስ ላይ ኤልሳቤት የለችም? ገብርኤል የለም? አንድ ጊዜ እኛ ከነሱ የተማርነው ነው። እኔ ችግር ምን መሰለሽ፣ እኔ አንድ ነገር ካልጨረስኩኝ 9 ቦታ ብትሄጂ መልሽ እዛው ጋር ስለምመለስ 9 ቦታ አልሄድኩም። አሁንም እኮ ራሱ ርዕሳችንን የሚገልጽልኝን ቃል ነው ያወጣሁት። 9 ቦታ አልሄድኩም። እኔ ዳጊዬ ሲያወራ አድምጪው። ቆይ ዳጊዬ ሲያወራ አድምጪው፣ አታቋርጪው። እሺ መሀል ላይ ገብተሽ ስትረብሺው ደስ አይለው። ሰማሁት እኮ እሺ፣ ሰምቼዋለሁ። እሺ ቀጥል። ከሰማሽ በኋላ ከዛ ደግሞ አንቺ ምንድነው ማስረጃ አቅርብ ስልሽ ደግሞ ማቅረብ ይቻላል፣ ችግር የለውም እኮ ያቀረብሽው ማስረጃ ደግሞ ያስረዳቻል። አሁን ምስልሽ ዳግዬ ምንም እያወራንሽ ያለ ነው በሙግት አይነት ስፒሪት አይደለም። አንቺን ለአንቺ እውነተኛውን የቀናውን መንገድ ከማሳየት እና አንቺ ጋር የገባው ሮንግ የሆነው እውቀት እሱን ከማስወጣት እና ትክክለኛውን ጤናማውን ነገር ከገባሽ በቦታ ከመተካት አንጻር ነው የምናወራው በብዙ በልብ ስፋት። እሺ ባውዬ በትልቁ አድርገኝና ላሳያት አንድ ጊዜ በደንብ ግልጽ እንዲሆንላት። እኛ በማንም ስም አድርጉት ያልገባሽ ነገር ምንድነው መሰለሽ? የአምልኮ መስዋዕት ለፍጡር አይቀርብም እያልን ያለ ነው። ይቀርባል ካልሽ ኤልሳቤጥ እኮ እንትን ብላ እንትን ማንም ያድርገው እኮ ኤልሳቤጥ በይ ምንም በይ የአምልኮ መስዋዕት ያቀረበ የለም። እናንተ መጽሐፍ ብቻ ነው ስለ አምልኮ መስዋዕት የሚናገረው። እሺ ያን ቪዲዮ ላድርግና ላሳያት። ይሄ በጣም ይህ መጽሐፍ ቅዱሳዊ ነገር ስለሆነ ማለት ነው። ኦኬ ግሪን ስክሪኑን ላጥፋና እሺ ይሄ ዘጋስጫ መጽሐፍ እኮ ችግር ፈጠረ። እንዚራ ስብሐት ይባላል። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ ነሽ፣ አውሎ ነፋስ ያላበላሸው ደምግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትን ለአንቺ እሰዋለሁ ይላል። ኦዲሽን ወድሰዋል ምናምን እያለ ይቀጥላል። የአምልኮ መስዋዕት እሰዋላችሁ አትሰው? ይሄን መልሽልኝ። ይሄ እንዚራ ስብሐት የሚለው ይሄ የጠቆረውን ነገር አጥፋውና እስከታች ድረስ አንብብልኝ። አሁን እኔ ስኑ የምፈልገው ሀሳብ እዚህ ጋር ነው ያለው። አንቺ ከፈለግሽ ሙሉ አንተ የምትፈልገው ሀሳብ እሱ ጋር ስላለ ብቻ ይቅርታ ግን ዳጊ ተጫንኩ መሰለኝ። ግን አንተ የምትፈልገው ሀሳብ እሱ ጋር ስላለ ብቻ አይደለም አንተ መናገር ያለብህ። በመጀመሪያ ደረጃ ማንኛውንም ነገር ስንረዳ ከላይ እስከታች አንብበን አበበ በሶ በላ ከተባለ የአበበ ጭብጥ ምንድነው ዋናው ስሯ ቃሉ ምናምን እያለን የምንሄደው ነገር ነው ማለት። አረፍተ ነገሩ ቀጣይነት ሊኖረው ይገባል። አንድ ነገር ለመነጋገር ስናስብ ገብቷል አይደል? ኢየሱስ ጌታ ነው ብለህ ለመናገር እኮ ሙሉ የሆነው ከላይ እስከታች ስላነበብ ነው። ጌታ ብቻ ብሎ ቢቀር ምንድነው ማነው አናውቅም። ገብቷል አይደል?
ስለዚህ አሁንም ቢሆን ከላይ እስከታች ያለውን ነገር እናንብበው። ስህተት ከሆነ ስህተት ነው፣ እውነት ከሆነ እውነት ነው፣ እናርመዋለን። ቀጥል። ኦኬ እሺ። ስለዚህ መረጃ ስናሳይ ማሳየት ያለብን ከገጽ 1 ገጹ 300 ከሆነ እስከ ገጽ 300 መሄድ አይደለም። አሁን እዚች ጋር እቺ ቦታ የተጻፈችበት አለው ጥቅሱ አለው። ሆድሽን አወድሰዋለሁ ይላል። ሆድሽን አወድሰዋለሁ ማለት ራሱ እግዚአብሔር ያደረበትን የዋለበትን ነገር ነው አወድሰዋለሁ ያለው ማለት ነው። በቃ ሌላ እኮ አዲስ ቃል የለውም። እናንተ አሁን ጥሬ ቃሉን ነው እየተረጎምን እኛ የምንነጋገረው እንጂ ወደኋላ ወደ ምናምን አይደለም። ኦኬ አይ ችግር የለውም። ስለዚህ መረጃ ስታሳዩን ሐሳባችሁን የሚገልጽ ነገር ሳይሆን ወደ ላይ 1 4 5 ምዕራፍ ወይ ደግሞ ከገጽ 1 ሄዳችሁ ምክንያቱም አንቺ ህጉን ማውጣት አትችይም። እዚህ ጋር መጥተሽ የመረጃ ህግን ማውጣት አትችይም። ሐሳባችሁ የሚገልጽላችሁ ሳይሆን ሙሉ መጽሐፍ ነው ማለት ትእዛዝ ማውጣት አትችይም። እንደዛ የሚል ሐሳብ ካለ ጥሩ ገብቶሻል። መረጃ ለማሳየት የግድ ሙሉ መጽሐፍ መምጣት አለበት፣ ሙሉ ምዕራፍ መነበብ አለበት ምትይ ከሆነ ምንም ነገር ከዚህ በኋላም ስናወራ ቅድምም ለምሳሌ ሉቃስን ስታወሩ አንቺ ኤልሳቤጥ አመሰገነች አትያለሽ። ለምንድን ነው ከሉቃስ 1 ጀምረን ከዘካርያስ ጋር የነበረውን ኮንቨርሴሽን ጀምሮ ለምን አልጀመርንም? ለምንድን ነው ሄደሽ ሮጠሽ ኤልሳቤጥ አመሰገነች ጋር የምትሄጂው? ያችን ቆረጥ አድርገሽ አንዲት መስመር ብቻ ለዛው እንደኔ 4 5 መስመር አይደለም። ለምን ነው አንዲት መስመር ብቻ ቅድም ስታወሪ የነበረው? አይሽ አንቺም ከፍና ዝቅ ማለት ነበረብሽ ማለት ነው። አይ የሰማንሽ ያናገርሽ ለምንድን ነው መሰለሽ ሐሳብሽን የሚገልጸው ክፍል ማስረጃ ሆኖ መቅረብ የሚችለው ክፍል ይሄ ክፍል ነው ብለሽ ያጠነጥንሻለሽ እዛ ኤሪያ ላይ ስለሆነ። አይ ካልሽ ግን ምንም ስናወራ እኔና አንቺ ዘፍጥረታም ትክክል ነህ ዳጊዬ። አንተ ግን ምንድን ነው ያልከኝ? አምልኮ የምትለዋን ቃል ብቻ ነው የያዝክብኝ። ገብቶሃል አይደል? አምልኮ የምትለዋን ቃል ነው ያዝካት አንተ፣ አንድ ቃል ማለት ነው። ገብቶሃል? በመጀመሪያ ደረጃ አንድ ቃል ብቻ ተይዞ ቤተክርስቲያን አይፈረጅም። አንድ ቃል ብቻ ወይም አንድ ጥቅስ ብቻ ተይዞ ቤተክርስቲያን አይፈረድም። ለምን? ቤተክርስቲያን ብዙ አስተምህሮቶች ስላሏት ማለት ነው። ስለዚህ አሁን አንተ ከላይ ጀምረህ ሐሳቡ ሙሉ እንዲሆን እኮ ነው። ሙሉ ሆኖልህ ከተሳሳትኩም ተሳስቻለሁ፣ ትክክልም ከሆንኩኝ ትክክል ሆኛለሁ፣ አሳምነኸኝ እወጣለሁ። ገብቶሃል አይደል? በልዩነታችን ላይ እኮ ነው አይደል እየተነጋገርን ያለ ነው። እኔ አላመልካትም አልኩኝ። ማርያምን አናመልክም፣ እናከብራታለን፣ እናወድሳታለን፣ እናከብራታለን፣ የጸጋ ስግደት እንሰግድላታለን። ለምን? የጌታችን እናት ስለሆነች፣ ማንም ሰው ክብር ስለሚገባ እሷ ክብር ስለሚገባት እናከብራታለን። ሌላ አዲስ ነገር የለውም። በግድ ታመልኳታላችሁ ከሆነ የምትለኝ ግን እንግዲህ ምንም ልልህ አልችልም። አላመልካትም ነው የኔ መልስ ዳጊዬ። እሺ እየሰማሁሽ ነው በደንብ ችግር የለም። እሺ አላመልክምም ካልሽ አመልካለሁም ካልሽ እሱ ያንቺ ውሳኔ። እኔ የማውቀው ነገር መሰለሽ ቤተክርስቲያንሽ አስተምሯ ምንድን ነው መጽሐፍቶቿ ምን ይናገራሉ እንጂ በግል አንቺን እኮ አላውቅሽም። አንቺ ኦርቶዶክሳዊ ከሆንሽ ግን የቤተክርስቲያንሽ አስተምሮ ይመለከትሻል። አላመልካትም ስላልሽ ወይም አመልካታለሁ ስላልሽ ሳይሆን ከአንቺ ሰምቼ ሳይሆን ወደ ውሳኔ መሄደው መጽሐፍሽ ምን ይላል፣ አስተምሮታችሁ ምን ይመስላል። እንዚራ ስብሐት የእናንተ መጽሐፍ አይደለም ወይ? አይደለም ካልሽኝ ኦኬ እናልፈዋለን። ኦርቶዶክሳዊ ከሆንሽ ግን የቤተክርስቲያንሽ ትምህርት ያንቺ ትምህርት ነው። አንሌስ እኔ ሌላ ቤተክርስቲያን አለኝ አቋቁም ያለው ኦርቶዶክስ ቁጥር 2 ዳጊዬ አሁን ከላይ ጀምረክ ያቺን ያለችዋን ነገር አንብባት እና አንብባትና ሁሉም እዚህ ጋር ያሉትም ሰዎች ይስሙ፣ እኛም እንስማ። አንብባት ዳጊዬ፣ የቅድሟን አሳየን። አረባውዬ አረበጋ አምላክ እታለም እንዴ ቤክሻ ምን እያልክን ሲያወራ ማለ ትገብታለሽ። እሱ ግን ተረጋግቶ የፈለግሽውን ነገር አውርተሽ እስኪጨርሽ ድረስ ጸጥ ብሎ አደመጠሽ። ከዛ ጨርሰሻል? አዎ እስቲ ቀጠለ። አንቺ ደግሞ ዳጊ ሲያወራ ማለ ትገብ አረቴ ባውዬ አረቴ አንዴ አይደረግም፣ እንደዚህ አይደረግም። እሺ ቤካ ሶሪ። እሺ ይቅርታ። እሺ ይቅርታ ዳጊ ካልጨረስክ ቀጥልሽ። ይኸው ሚውት አድርጌያለሁ፣ ሰማሃለሁ። ኦኬ እሺ አዳምጪ በደንብ። እኔ እዚህ ጋር መረጃ አምጥቼልሻለሁ። ምን ይላል? እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ፣ አውሎ ነፋስ ያላበላሽው ደምግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ፣ በመስገድም እጅ እነሳሻለሁ፣ የአምልኮ መስዋዕትንም ለአንቺ እሰዋለሁ። 4 ነጥብ። በቃ እዚህ ጋር የምፈልገው ሐሳብ አለ። ከዚህ በፊት ያለው ሐሳብ ይሄንን ያፈርሰዋል። የአምልኮ መስዋዕትም አናቀርብም፣ በመስገድም እጅ አነሳም፣ የምስጋና እጅ መንሻም አናቀርብም የምትይ ከሆነ ደግሞ አንቺ ደግሞ መረጃ አቅርቢ። ገባሽ? እኔ ደግሞ ይሄ ተቆርጦብኛል፣ እኔ ይሄ ቀርቶብኛል የምትይው ካለ አቅርቢ። ከአንቺ በፊት የገባው ወንድም ሰምተሽኝ ስለገባሽ ነው። ምን አለኝ ሳቀርብ እንደዚህ የአንተ ራሴ ጻፍከው ነው የራስ መረጃ ነው አለ አይደል ሲል አልነበር? አልሰማሽም? አንቺም ይሄን ነው ከኤክስኪውዝ መስጠት እኔ አሁንም ቢሆን አንድ ነገር ልንገርህ። አሁንም ቢሆን የምከተለው መጽሐፍ ቅዱስ ነው። እኔ ቤተክርስቲያኔ ያስተማረችኝ ነው። ዳጊዬ እየሰማሽኝ? ምን አልከኝ? እንዳል ምን አልከኝ? የምትከተዩ? አዎ በሚገባ። ገድል መጽሐፍ ቅዱስ አይደለም?
ገድል መጽሐፍ ቅዱስ አይደለም መጽሐፍ ቅዱስ እንዴ? ገድል መጽሐፍ ቅዱስ ነው ያለው ማን ነው ሲጀመር? እሺ ቴንክ ዩ አንድ ጊዜ በቃ ወደዚህ በደንብ እንትን እናደርጋለን። ይሄን መረጃ ገድል መጽሐፍ ቅዱስ አይደለም። ገድል መጽሐፍ ቅዱስ አይደለም። አሁንም ቢሆን ገድል ማለት አንድ ሰው ለአምላኩ ለእግዚአብሔር የተጋደለውን መጋደል ወይንም ለክርስቶስ የተቸገረውን የከፈለውን ዋጋ የከፈለውን መከራ የምናስብበትና የምናስተምርበት መጽሐፍ ነው። ሌላ ነገር አይደለም። ሰውዬ ማን ይባላሉ መሰለሽ? መጋቢ ሐዲስ ይባላሉ። መጋቢ ሐዲስ ሰባኪ የወንጌል ሰባኪ ናቸው ይላል። መጋቢ ሐዲስ አእምሮ ዘውዴ ይባላሉ። እስከ ላስት ኔማቸው ድረስ ከፈለግሽ ከመጋቢ ሐዲስና ከዶክተር ዘበንና ከአንቺ ማን ቤተክርስቲያኑን ያውቃል የሚለውን እናያለን። እንግዲህ እስቲ አንቺ አሁን ገድል መጽሐፍ ቅዱስ አይደለም ብለሻል። እስቲ እሳቸው የሚሉትን እንስማ። ኦኬ ባይ ዘ ዌይ ቅድም ያልሽው ተቆረጠብኝ ያልሽውን ግን ሳታምጪ አትወጪም ብዬ አስባለሁ። አንቺ ተቆረጠብኝ ያለ ሰው እንዚራ ስብሐት የሚለው መጽሐፍ የለኝም እኔ። እኔ ያለኝ መጽሐፍ ቅዱስ ነው፣ የጸሎት መጽሐፍ ነው ያለኝ እኔ። ወይ ስሚኝ፣ ከሌለሽ የሰጠሽ ያለውን የሰጠ ንፉግ አይባልም ሲበል ሰምተሽ የለ? በቃ የሰጡሽን አመስግነሽ ትሄጂና ኖ ይሄ ተቆርጦብኛል ስታሳዩ የሚል ካለ ወንድ ካለ ይግባ። እስኪ አንድ ወንድ ነው የምፈልገው፣ አንድ ሴት። እሺ ደግና ካለ ገብቶ አሁን እሺ ቀጥል። አሁን በልዩነታችን ላይ ነው የምናወራው ተባብለናል። እሺ ቀጥል። ይሄንን ላይ አድርገው መማማር ልብ ከሌለሽ አይጠቅመንም። እኔ እዚህ ጋር የምፈልገው ምን አይነት ሰው መሰለሽ? ገብቶ ይሄ ተቆርጦብናል፣ ይሄ ተዋሽቶብናል፣ ባትቆርጠው ኑሮ የአምልኮ መስዋዕት እንሰዋልሻለን የሚለውን ታች ላይ እንዲያውም አንሰዋልሽም ብሎ ይሰርዘዋል። ወደ ታች ብትጨርሰው ኑሮ የአምልኮ መስዋዕት ሲያምርሽ ይቀር የሚልኮ ሐሳብ ተቆርጦብናል። አንተ እንሰዋልሻል የምትለውን ብቻ ነው ያሳየው እንጂ ከስር ላይ ብትጨርሰው ኖሮ እኮ አረ ዘርቤ የአምልኮ መስዋዕት ማን ሰጥሽም እንዴ? ከምር ነው እንዴ? ከምር መሰለሽ እንዴ ብሎ አጓጓት ምናምን ብለሽ ይናልሽ። እንደው ለምን ፎጋገራለሁ? ሆድሽ ያውቀዋል። እስቲ ግን አንድ ጀግና ካል አንድ እንኳን አይጠፋም መቼም፣ አንድ ኦርቶዶክስ አይጠፋም። መረጃው ያለው ሰው ገብቶ አትዋሽ ቆርጣሃል የሚል ይምጣ። እንቀጥል። ያሳየውሽ መጽሐፍ መጽሐፍ ቅዱስ ነው ተብሎ በእናንተ ቤት በእኛ አይታመንም። እናንተ ጋር ገድል ድርሳናት መጽሐፍ ቅዱስ ናቸው። እንስማ ታዲያ። ኦኬ አው ብሉቱዝ ላይ ነን። ሶሪ ብሉቱዝ እንዳት እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት እኮ ነው። ገድል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው። ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ ተሳስተዋል አይደል? እነዚህ ሰዎች ቀጥይ። አሁን እንግዲህ እዚህ ውስጥ ነግርህ ነገር ምን እንደሆነ ታውቃለህ? መጽሐፍ ቅዱስ ገድል ነው ማለት ነው። በመጀመሪያ መጽሐፍ ቅዱስ ውስጥ ብዙ አይነት ለእምነታቸው ለክርስቶስ የተጋደሉ ሐዋርያት፣ ሰማዕታት ኢቭን ራሱ ኢየሱስ ክርስቶስ መስዋዕት የሆነበት ነው መጽሐፍ ቅዱስ ማለት ነው። እኛ ማለት ከላይ ጀምረን እስከ ታች ድረስ ስናነበው ከላይ ጀምረን እስከ መጨረሻ እስከ ራዕይ ድረስ ስናነብ ምንድነው የሚናገረን ነገር መሰለ? ሁሉም ሰው ለእምነቱ መጋደል። ሁለተኛ ነገር የተቆረጠ ነው፣ ቪዲዮ ራሱ የተቆረጠ ነው፣ ጭብጥ ያለቀ ሐሳብ የለውም። ግን መጽሐፍ ቅዱስ ገድል ነው ያሉት እሳቸው ምንድነው? ብዙ ሐዋርያቶች፣ ብዙ ሰማዕታት፣ ጻድቃን እዚህ ላይ መጽሐፍ ቅዱስ ላይ ተጋድለዋል። ስለዚህ ያ ገድል እዚህ ጋር የተጻፈው የነሱ ለእምነታቸው ያደረጉት ተጋድሎ የተጻፈው ገድል ነው። መጀመሪያ ገድል ማለት ምን ማለት ነው የሚለውን ጥሬ ቃሉን ብንተረጉመው የተሻለ ነው። ገድል ምንድነው? በቃ መጋደል፣ መስዋዕትነት መክፈል ማለት ነው። እሺ ይሄ አሁን ምን ማስረጃ ሊሆን ይችላል? አሁን ምንድነው ጭብጡሽ እዚህ ጋር የታርጊና በደንብ እሺ አሁን እኚህን ሰው እያዳምጫቸው ጥሩ ነው። አማን ትንሽ ደስ ይላል። የመማር ልብ ካለሽ አሁን በደንብ ስማችሁ እስኪ ሙሉን ኮንቴንት ስሚ። አሁን ችግር ሊመጣ ነው፣ ተዘጋጅ። ሳት መጻሕፍት አሉ። ቪዲዮ ግን ማስረጃ መሆን አይችልም። በነገራችን ላይ ይቅርታ አድርጉልኝ። መጥቻ አስነካሻለሁ እንደ ኢየሱስ እንደ ቶማስ ኖ የተቆራረጠ ቪዲዮ እኔ አሁንም እኮ አንድ ፓስተር የተናገረውን የተቋረጠ ቪዲዮ አምጥቼ ብናገር ማስረጃ መሆን አይችልም።
ማስረጃ መጽሐፍ ቅዱስ ነው። ቪዲዮ ነው ማስረጃ የሚሆነው። የ4 ሰዓት ቪዲዮ ነው ማስረጃ የሚሆነው። ማስረጃ መጽሐፍ ይሄ እኮ ትምህርት ነው፣ ሙሉ ትምህርት ነው። ከዛ ቀጥሎ ምን አስተማረ ይሄ ሰው? ሚዩት ላድርግሽ። ቆይ ቪዲዮ ግን ማስረጃ መሆን አይችልም። በነገራችን ላይ ይቅርታ አድርጉልኝ። መጥቻ አስነካሻለሁ እንደ ኢየሱስ እንደ ቶማስ ኖ የተቆራረጠ ቪዲዮ። እኔ አሁንም እኮ አንድ ፓስተር የተናገረውን የተቋረጠ ቪዲዮ አምጥቼ ብናገር ማስረጃ መሆን አይችልም። ማስረጃ መጽሐፍ ቅዱስ ነው። ቪዲዮ ነው ማስረጃ የሚሆነው። የ4 ሰዓት ቪዲዮ ነው ማስረጃ የሚሆነው። ማስረጃ መጽሐፍ ይሄ እኮ ትምህርት ነው፣ ሙሉ ትምህርት ነው። ከዛ ቀጥሎ ምን አስተማረ ይሄ ሰው? ሚዩት ላድርግሽ። ቆይ አሁን እየገባሽ መጥቷል ማለት ነው። እባካችሁ መረጃ ስታሳዩ ዝም ብላችሁ ከመጽሐፍ የቆረጣችሁ አታምጡ። 300 ገጽ ሳለው 300 ገጹንም አንብቡ። ስለ ሰላምታ ስለ ኤልሳቤጥ ቪዲዮ ነው ደግሞ ይሄ የሰው ንግግር ነው። ሰው ምናልባት አንድ ጊዜ ሚዩት አርጊውና እኔ እናት ስጨርስ ደግሞ ታወራለሽ። አረ ሲያወራ ማለት ግቢ ባክሽን። አይ ሚዩት አርጊ። እኔ ሚዩት ማድረግሽ ሚዩት ባክሽ አታንሺ። አስጨርሼሽ ዶክተር ዘበነ ያለው እንዲህ ነው እንዲያ ነው ብለሽ አስረዳሽን አይደል? ገድል ሲል መጽሐፍ ቅዱስ ላይ የተጋደሉትን ሰዎች ነው ምናምን ብለሻል። እስኪ እንስማ፣ ምን ችግር አለ? አሁን እንደሱ አይደለም። እባካችሁ ቪዲዮ የምታሳዩ ሰዎች ቪዲዮ ስታመጡ የ4 ሰዓት ቪዲዮ ካለ 4 ሰዓቱን ሙሉ ከፍታችሁ አሰሙ በቲክቶክ። ዝም ብላችሁ አትቆራርጡ። እውነቷን ነው እኮ እንዴ! ዝም ብለህ የ5 ደቂቃ ቪዲዮ እያሳየ መረጃ ትላለህ እንዴ? እኚህ ሰው የ4 ሰዓት ነው ያወሩት። 4 ሰዓቱን ቪዲዮ ቁጭ አድርጋ አሰማን። 4 ሰዓት ሙሉ፣ 1 ሰዓትም ከሆነ 1 ሰዓት ሙሉ፣ መጽሐፍ ከሆነ ባለ 300 ገጽ ከሆነ 300 ገጹንም ማሳየን አይደል? የዋ ህዝብ ነው በእናቴ የተሰበሰበው በቲክቶክ ላይ። እሺ እንቀጥል። ተቆረጠብኝ የሚለው አካል መጥቶ መሞገት ይችላል። ግባ፣ ይኸው ክፍት እኮ ነው ቤቱ፣ ገብተህ እንላለን። ለማንኛውም መጋቢ አዲስ ያሉትን እንስማ። አሁን ምንድነው ባትቆርጠው ኖሮ መልሰው መጽሐፍ ቅዱስ ነው ገድል ነው ካሉ በኋላ ግን አይደለም ይላሉ ነው። ስለቆረጥኩባቸው እኚህ ሰውዬ ባልቆርጠው ኖሮ መጽሐፍ ቅዱስ ገድል ነው ገድል መጽሐፍ ቅዱስ ነው ብለዋል። ግን ብታስጨርሳቸው ደግሞ መልሰው ይክዳሉ። የተናገሩትን ነው። አረ የሚመስል ነገር አውሩ። ምን ባይቆረጥ ምን ይፈጠር ነበር? ዶክተር ዘበነ መጽሐፍ ቅዱስ ገድል ነው ገድል መጽሐፍ ቅዱስ ነው ያለውን አሁን ይኸውልህ፣ ሌላውን ንግግሩን ሳይሆን አሁን እኔ ለሰማ የገባሁት እዚህ ጋር አንተ ባንተ ባለው ልዩነት ታችን ላይ እንድናወራ ነው አይደል የመጣ ነው። አንድ አታቋርጭ እኮ። ስለዚህ ምንድነው መሰለ ሌላ ይሄ እናንተ ምናምን ሙድ መያዝ ምናምን እዚህ ጋር አሁን የቤቱም አይፈቅድም። እሺ በቃ አሁን ሚዩት እኔ ነኝ ያደረኩሽ። ከዚህ በኋላ ማውራት ካልቻለ ሌላ ጊዜ ሙድ ሲመችሽ ምናምን እንቀጥለው። ምን ችሎታ አላቸው ምን አቅም አላቸው ብለን ነው ምናምነው እኛ። አይ አቅም አላቸው ያለ ኢየሱስም ያለ መንፈስ ቅዱስም የሚሰሩ ናቸው ካላችሁ ጥሩ። እኛ ስራው የመንፈስ ቅዱስ ነው ብለን ነው ምናምነው። እሺ የሐዋርያት ነው ካላችሁ ጥሩ። ታዲያ አዋልድ ምን አስፈለገ? ተጽፎ የለ እንዴ? ኦሬዲ ሐዋርያ ስራ ላይ ተጽፏል። አዋልድ ያስፈልገው ድርሳናት ያስፈልገው። እንደውም መሪ ጌታ መጥተዋል። ድርሳናት ያስፈልገው የነከሌን ታሪክ ልትዘግብ ነው። እሺ የጳውሎስስ አለ ያቡዬስ መጽሐፍ ቅዱስ ላይ አለ? ይሄ እኮ ነው ችግሩ። የገብረ የተክልዬስ መጽሐፍ ቅዱስ ላይ አለ? የለም። አየህ በሐዋርያት አድርገህ ልታመልጣት አትችልም። መጽሐፍ ቅዱሳዊ ነው ብለህ ቆይ አንዴ እባክሽ ምን ሆነሻል? አው ያትፈቺ ለምን ነው? አረ በኢየሱስ ክርስቶስ የግድ ቋሽ ወርደን መውራት እኮ የለብንም እንዴ። ከሰው ጋር እኮ ተግባብተን መጨረስ እንችላለን። የአቡዬን ገድል እንደ ገድል አታየው? የተክልዬን ገድል እንደ ገድል አታየው? that's the problem። ለምን ይዋሻል? እንቀጥል። እሺ አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። እናያዋለና ከመጽሐፍ ቅዱስ የተቀዳ ከሆነ አንድ ገድል ከፍተን እናያለን። ለምሳሌ ቅድም ዘጋስጫን አንብበናል። ደግሞ ወደ ተክልዬ እንሄዳለን። ምን ችግር አለ? ከመጽሐፍ ቅዱስ የተቀዱ ብለዋል። ከመጽሐፍ ቅዱስ ሐሙስና እሑድ በመግደል እባብ ትጸድቃለህ ኃጢአት ይሰረይል የሚል ካለ ከየትኛው መጽሐፍ ቅዱስ እንደቀዱት ያሳዩናል። ምን ችግር አለ? ተረት ስንል እናንተ ከስር የላምበረት ማለት ብቻ ነው። እንቀጥል። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ከተቀበልክ ሁሉ ነው የምትቀበለው። ስትቀበል ደግሞ መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው። ምክንያቱም ከዛ የተቀዱ ናቸው፣ ንጹህ ናቸው ብሏል። ንጽህናቸውን ቼክ እናደርጋለን። መልካም። እስኪ አንድ ታሪክ ላሳይሽ ከዚህ ጋር በግሪን ስክሪን አድርጌ። ይሄ ታሪክ መጽሐፍ ቅዱሳዊ ነው። ባይ ዘ ዌይ አሁን ማውራት ከፈለግሽ ትችያለሽ፣ እንዳላፈልሽ ረጅም ሰዓት ቀጥል። እሺ አሁን በሰጠው ሀሳብ ላይ ማለት ነው።
አሁን ገድል መጽሐፍ ቅዱስ ገድል ነው እንዳልኩ ሐዋርያት የተጋደሉበት መንፈስ ቅዱስ እስኪላክላቸው ድረስ ራሱ ብዙ መከራዎች ብዙ ነገሮችን አሳልፈዋል። በቃ ለጌታ ክብር ሲሉ ሁሉም ሐዋርያት ሁሉም ቅዱሳኖች ለጌታ ክብር ሲሉ ብዙ ዋጋ የከፈሉ አሉ። እነሱ ለአምላካቸው የተጋደሉት የሰሩት ስራ ነው ለክርስቶስ ሲሉ ማለት ነው። እሺ እሱ ገድል ነው ብለን ደግሞ አልኩ አይደለ? አሁን ያ የተክለ ሃይማኖት ገድል ምናምን ላልከው ደግሞ ማለት ነው በመጀመሪያ ደረጃ እዛ ገድል ውስጥ ምንድነው የሚሰበከው ወይም ምንድነው የሚነገረው? የማን ስራ ነው የሚወራው? ይሄንን የሰይጣን ነው የጣዖት ነው የምን ስራ ነው የሚወራው እዚህ ገድል ውስጥ? በቃ እቺን ብቻ ካስረዳኸኝ በትክክል እንትን እልሃለሁ። ለምን እዛ መጽሐፍ ቅዱስ ውስጥ ስለ ክርስቶስ አዳኝነት ስለ ክርስቶስ እነሱ በክርስቶስ በእነሱ ላይ አድሮ ስለሰራው ስራ ነው እየተነገረ ያለው። ደግሞ ይሄን መቀበል ያለ መቀበል የአንድ ሰው መብት ነው። ገብቷል አይደል? ይሄ ግዴታ በመጀመሪያ ግዴታ የሚሆን ነገር አይደለም። ቤተክርስቲያናችን ውስጥ አልፈልግም ያለ ሰው አለማንበብ ይችላል። ገብቷል? በተክልዬ አማላጅነት አምናለሁ ያለ ሰው ማንበብ ይችላል። አላምንም ያለ ሰው መተው ይችላል። ግን አሁን መጽሐፉ ተጽፏል። የተጻፈው ደግሞ ለምንድን ነው? እኛ በእነሱ ተጋድሎ ክርስቶስን እነሱ ባደረጉት ክርስቶስን ባከበሩበት ልክ እንድናከብር ለክርስቶስ ብለው የከፈሉትን ዋጋ አይተን እኛም እንድንጠነክር በእምነታችን እንድንጸና ነው ይሄ ነገር የተጻፈልን። ማስተማሪያ ነው። ለምን አንድ ሰው ምሳሌ ይደረጋል ማለት አሁን ይሄ የእግዚአብሔር ሰው ብላችሁ የምትጠሩት እናንተ አሁን ቤተክርስቲያናችሁ ውስጥ የእግዚአብሔር ሰው የምትሉት አንድ ሰው ባህሪው፣ አስተሳሰቡ፣ አመለካከቱ፣ የሚናገረው ንግግር ታይቶ ይህ ሰው ክርስቶስን ይሰብካል፣ ይህ ሰው እግዚአብሔርን ይሰብካል ተብሎ ነው የእግዚአብሔር ሰው ብላችሁ የምታወጡለት አይደለ? ስለዚህ ያ ማለት ለክርስቶስ ያደረገውን ነገር ለክርስቶስ ያለውን ፍቅር ይሰብካል ማለት ነው ለህብረተሰቡ። በዛው ልክ ደግሞ መጥፎ ስራ ከሰራ ደግሞ ይህ ሰው እግዚአብሔርን አይገልጽም ክርስቶስን አይገልጽም ብላችሁ ደግሞ ትተቹታላችሁ ማለት ነው። ያ ማለት ነው። ስለዚህ ገድላቶች ውስጥ የሚሰበከው ክርስቶስ ነው፣ ሌላ አዲስ ነገር የለም። ግን አሁን ሌላ አዲስ ነገር ትሰብካላችሁ ካሳየኝ። በተረፈ ግን ገድሎቹን መቀበል ያለ መቀበል ግን የዛ ሰው ፋንታ ነው። እስቲ ቀጥል። አሁን አንተ ክርስቶስ አይደለም የሚነገረው ገድል ውስጥ ወይ ሰይጣን ነው ወይ ሌላ ሰው ነው የሚመለከው ካልክ ንገረኝ። እሺ ጨረስኩሽ። አላቋረጥሽ። አመሰግናለሁ። እሺ ተባረክ። እንግዲህ መጨረሻ ላይ ምን አልሽ መሰለሽ? ገድላቶቹ የሚሰብኩት ኢየሱስን ነው ብለሻል። ኢየሱስን የሚሰብክ ከሆነ አልቀበልም ምን አመጣው? ኢየሱስን የሚሰብክ ነገር አለመቀበልን ምን አመጣ? አለመቀበልን መቀበል ይችላል የሚባል ነገር የለም ማለት ነው። ኢየሱስን ከሰበከማ ግዴታውላ ነው መቀበል አለብሽ። እንዴት ሰው ኢየሱስን የሚሰብክ ነገር አልቀበልም መብት አለኝ እንዴት ይላል? መብት የለህም። ይሄው እናንተ እኮ ትክክል አይደለም እያላችሁ ስለሆናችሁ አለመቀበል መብት አለኝ። ሳላቋርጥሽ ለሰከንድ ሳላቋርጥሽ አውዬ ነው እንዳትገቢ። እሺ በቃ ቴንክ ዩ። አንቺን ዶክተር ዘበነ ማን ብሎ ጠራሽ መሰለሽ? ከፈለሽ በመረጃ ሳይሻለሁ። አንቺን ማን ብሎ ይጠራሻል መሰለሽ? እንዳንቺ አይነት አስተሳሰብ ያላቸውን ጥሩ ካቶሊክ ወይም ቆንጆ ጴንጤ ብሎሻል። ገድልን አልቀበልም ካልሽ መቀበልም አለመቀበልም እችላለሁ የሚሉ እንደዚህ በፈልግ ባልፈልግ የሚባል ነገር ብለው ገና በሐሳብ ደረጃ ራሱ ያሉ ሰዎችን እንግዲህ ከሁለቱ አንዱን ምረጪ፣ ወይ ጥሩ ካቶሊክ ነሽ ወይ ቆንጆ ጴንጤ ነሽ እያለሽ ነው። ዶክተር ብሎ ነገር የለም። አልቀበልም ማለት አይቻልም። ለምን? አሁን በአንቺ ባልሽው ምክንያት ማለት ነው። ምክንያቱም ኦርቶዶክሳውያኖች ምን ብለው ያምናሉ? ገድላት ኢየሱስን ይሰብካሉ፣ እምነታችንን ያጠነክራሉ። እምነቴን የሚያጠነክር ነገር እንዴት አልቀበልም ይባላል? አትሺ መብት የለሽም። ባይዘዌ እንግዲህ ያው በግል እብሪተኛ ሆነሽ እንደ ኦርቶዶክሳዊ የፈለግሽው ማለት ትችያለሽ። ቤተክርስቲያኗ ግን መብት የላቸው ምዕመኖቼ ነው የምትለው። አለበዚያ እንደዛ ሆናለሁ የሚሉ ቆንጆ ጴንጤዎች ናቸው። ወይም አፑ እየቀየረብኝ ነው ቤካዬ። ቆንጆ ጴንጤዎች ናቸው ወይም ጥሩ ካቶሊክ ናቸው ይላል። እሺ እንቀጥል እስቲ። ገድልን ሲሰብክ ክርስቶስን እንመልከት። ተመልከቱ እንግዲህ እኛ እስከምናውቀው ድረስ ደም ሳይፈስ ስርየት የለም። የኃጢአት ስርየት የሚገኘው በክርስቶስ ደም እንደሆነ ነው። ሰዎች ኃጢአታቸውን መታጠብ ከፈለጉ ስሙን እየጠሩ ፈውስን ያገኛሉ፣ ከኃጢአታቸው ይነጻሉ፣ ይጸዳሉ። ስሙን በመጥራት ስሙ ላይ ነው ያለው፣ ስሙ ውሃው ላይ አይደለም ያለው። ኦኬ እስኪ ግን ይሄ አንድ ማት ከፍትላችኋል። ከታምረ ማርያም ከነገረ ማርያም ይሄው እንዲያውም መሪጌታም አሉ ቅድም ካሳዩት ከአባ ጊዮርጊስ ዘጋስጫ ከስትንፋሰ ክርስቶስ ምን ልበል ምንድን ያኛው ደግሞ መቃብሩ የሚሳመው በእናትህ ከዘራ ብሩክ አስመርጬ እናያለን። እስኪ አሁን አንድ ገድል ፒክ እናድርግ። ለመጀመሪያ ያህል ሲጀምር ቁጥር 6 ላይ ከስር ምን ይላል? ብፁዕ አባታችንም ደቀ መዛሙርቱ ዛሬ እግዚአብሔር በእጅ ያዋረደውን የሰይጣንን ተኩል አያችሁን አሉ። ተክለ ሃይማኖት ማለት ናቸው። ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ክርስቶስን ይሰብካል ብላኝ አልነበር እንዴ? ባሁ
ይሄ ስቴትመንት ክርስቶስን ይሰብካል እንዴ? እባብ በመግደል ኃጢአት መሳሪያ የሚባል አለ እንዴ? አይ ዳጊ እንደምታው እኮ ነው አፈታቱ። እናንተ ቀጥታ ቃሉን ስለምትወስዱ እንዴ ድርሳናትና ገድላት እኮ እንደምታ የላቸውም። ኦርቶዶክሳውያኖች ተሸወዳችሁ እኮ። ድርሳን ብሎ እንደምታ የለም እኮ፣ አፈታት የለውም። ድርሳን አይፈታም፣ ገድል አይፈታም። ባይ ዘ ወይ እንደምታ ያለው መጽሐፍ ቅዱስ ብቻ ነው። እሱም እናንተ ናችሁ እንደፈለጋችሁ የተረተራችሁት። እኛው ጴንጤዎችም አናምንም እንደዛ። ኦኬ ወደኛ እንመጣለን። እናንተ ጋር ግን የት ቦታ ነው ድርሳን እንደምታለው ብሎ የነገራቸው? አፈታት ነው፣ አረዳድ ነው። እባብ ሲል እዚህ ጋር ምን ለማለት ፈልጎ መሰለ? ይሰረይለታል ሲል እንዴት መሰለ የሚባል ነገር የለም፣ አይፈታም፣ የለም። ቤተክርስቲያናችሁ የገድል እንደምታ የላት፣ የድርሳን እንደምታ የላት። አለ የሚል ካለ ገብቶ ይነግረናል። በጣም ጥሩ። ለማንኛውም ግን እሁድና ሐሙስ እባብ የገደለ ኃጢአቱ ይሰረይለታል ሲል ንጹህ ምንጭ ነው እንዴ? ይሄ ከመጽሐፍ ቅዱስ የተወለደ ነው እንዴ? አዋልድ ማለት መጽሐፍ ቅዱስ አባቱ የሆነ ማለት ነው፣ ወይም ከመጽሐፍ ቅዱስ የወጣ የተወለደ ማለት ነው። ይሄ ከመጽሐፍ ቅዱስ የወጣ ሐሳብ ነው አይደለም። መርቀልኝ ካልሽ ከነገረ ማርያም ጊዜ እንዳልፈጅ ነው፣ ከታምረ ማርያም የሚያስቅ ኢየሱስን ስታስፈራራው አስፈራርታ ውሳኔውን ስታስቀይረው ኖ አይሆንም ብሎ የወሰነውን ውሳኔ ስታስቀይረው ያለበት ብዙ ተረት አሳይሻለሁ። መቃብር በመሳም 101 ትውልድ ይማርላል የሚል ተረት አሳይሻለሁ ከፈለሽ። እስትንፋሰ ክርስቶስ ኃጢአት ሰርተው የገቡ ቤተሰቦች በጠቅላላ ከሲኦል ይወጣሉ ይልሻል። ይሄ መጽሐፍ ቅዱሳዊ ነው አይደለም፣ አልተቀዳም፣ ንጹህ ምንጭ አይደለም። ስለዚህ ቅድም ያሳየንሽ ለአምልኮ መስዋዕት እንሰግዳለን የሚለው የዘጋስጫን መጽሐፍ ጨምሮ ተረት ናቸው። ለምንድነው ተረት የሆነው? ከመጽሐፍ ቅዱስ ጋር ስለሚላተም፣ ፊት ለፊት ስለሚላተም፣ ንጹህ ምንጭ ስላልሆነ። አምልኮ መስዋዕት የሚገባው እግዚአብሔር ሆኖ ሳለ እናንተ ግን ለማርያም ለፍጡር፣ አዎ በጸት ነች፣ የተወደደች ነች። በጣም ነው እኔ ሪስፔክት ማረጋት፣ እንዲያናንቄ ማውራት እናት አይደለችም። ግን ፍጡርነቷን ግን መካድ አይቻልም። ፍጡርነቷን መካድ አይቻልም። ብጽናዋ ላይ ጥያቄ የለብንም። የጌታ እናትነቷ ላይ ጥያቄ የለብንም። በጣም ቅድስት የተወደደች እናት ነች። የጌታን ምንድነው ከሐዋርያት ጋር የምትጸልይ የጌታን የተነገረላትን ቃል ያመነች፣ ኧረ በጣም ድንቅ እናት ነች። ምን ጥያቄ ይገባል እንዴ? ባይሆን ስለኛ እናት እናውራ፣ ችግር ማውራት ስንፈልግ። በእሷ ምንም ጥያቄ የለን። ያልተሰጣትን ነገር ግን አንለጥፍም። አምላክ ስላልሆነች የአምልኮ መስዋዕት አንሰጣትም። ተቆረጠብኝ የሚል አካል ካለ ግን በቪዲዮም በመጽሐፍም እንደ ቅድሙ ይምጣና እየተገለጠ እስኪሰለቸው እናሳየዋለን። መቼም ቶማሶች በስተዋል። አስነኩን፣ አስዳሱን ምናምን ጥሩ ነው መጠየቅ እኮ ችግር የለውም። ተጠራጣሪ መሆንን ግን እያወቀው ማለት ነው። እዚህ ቤት ደግሞ መረጃ እንዳለ እያወቀው ማለት ነው። ስለዚህ አሁን የባሁ ተራ ነው። ባሁ እስኪ መች ነው ባብ የምትገየው? ኃጢአትሽ እንዴት ነው አንቺ የሚሰራው? ቀጥይ። እሺ አሁን እንዳልከው ነው። አሁን አንተ ተናገርክ። አሁን ብፁዕ አባታችንም ደቀ መዛሙርቱን ዛሬ እግዚአብሔር በእጄ ያወረደውን የሰይጣን ተንኮል አያችሁን? የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። በዚህ ቦታ ላይ በተቀደሰው ቦታ ላይ አቅም የለውም። እግዚአብሔር በእጄ ያዋረደውን ነው የሚለው። ማን ያደረገው? እግዚአብሔር። አሁንም ቢሆን እየተሰበከ ያለው ክርስቶስ ነው። እዚህም ጋር እግዚአብሔር በእጄ አዋረደው። እሁድና ሐሙስ ቀን እባብ የገደለ ክርስቲያን ወገን ኃጢአቱ ይሰረይለታል። እባብ ተብሎ በእኛ ቤተክርስቲያን የሚገለጸው እባቡ የምንለው ሰይጣንን ነው። በቃ እሁድና ሰኞ የጸሎት፣ እሁድና ሐሙስ የጸሎት ቀኖች ናቸው። በቃ ሌላ አዲስ ነገር የለም። በጸሎት እባቡን ቀጥቅጦ የገደለ ኃጢአቱ ይሰረይለታል። አለቀ። የቃል ኪዳን ቦታ ስለሆነ ማለት ነው። ብለህ ለልጆቹ ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ፣ በልባችሁ ጠብቁት አላቸው ነው የሚለው አይደል? በቃ ጌታ ኢየሱስ ክርስቶስ ይሄ በራእይ የታያቸው በህልም የታያቸው ነገር ነው እዚህ ጋር የተናገሩት። አዲስ ነገር የለውም። አሁንም ቢሆን አምልኮም አይደለም፣ ስግደትም አይደለም፣ ክርስቶስን ማዋረድም አይደለም። አሁንም ቢሆን የክርስቶስን ስራ ከፍ ከፍ ማድረግ ነው። እዚህ ጋር እስቲ ክርስቶስን በዚህ መልኩ ወደ ታች አድርጋችሁታል የምትለኝ ቦታ ካለ ንገረኝ ዳጊ። በዚህ ንግግር ክርስቶስ አልተሰበከም ወይም ክርስቶስ ወደ ታች ተደርጓል ወይም የክርስቶስ ቦታ አንሷል የምትለኝ ቦታ ካለ ንገረኝ ዳጊዬ። ዳጊ አለ አለው እያወራሁ ነው። አይገርምም? ሚዩት አድርጌ ነው ለካ። እሺ እንቀጥል። ሚዩት አድርጌና ስሚ ጠይቃኛለች ልመልስላት። ማለት አንዳንድ ርቀቶችን የምትሄጅባቸውን በጣም ከህሊና ጋር መጨፈላለቅ የለብሽ። ህሊናሽን ጭፍልቅ አታርጊው። እንደዚህማ አንተን አትጨክኝ። ገባሽ? ጌታ ኢየሱስ ክርስቶስ ደሙን ያፈሰሰ
ጌታ ተመልሶ እባብ ገለህ መጀመሪያ ሰይጣን መግደል ትችላለሽ እኮ ሰይጣን እኮ መንፈስ ነው። የኔ እናት እንደምት የለውም እያልኩሽ እባብ ሲል ሰይጣን ነው አልሽ። እሺ ሰይጣን እናርገልሽ። እናንተ ሰይጣን ትገላላችሁ፣ ጉደኞች ናችሁ። እንዴት ነው የምትገሉት? መች ነው የምትገሉት? እውነት የጸሎት ጊዜ ሐሙስና እሑድ ነው እንዴ? ጸሎት ጊዜ ማን ያለው? የጸሎት ጊዜ ሐሙስና እሑድ ነው ያለው? ሌሎቹስ ቀኖች የምን ጊዜ ናቸው? የጠላ ጊዜ፣ ያረቄ ጊዜ፣ የመዳራት ጊዜ የምን ጊዜ ናቸው? እስኪ ንገሪኝ። ሰኞ አትጸልዩም እናንተ? ማክሰኞ፣ ሮብ፣ ሐሙስ ወይም ሌሎቹ ቀኖች ያልተጠቀሱ ቀኖች አይጸልይም? ኧረ እንደው ኧረ በጌታ ማለት ጥሩ እኮ ነው። ላለመሸነፍ የምታደርገው ጥረት ችግር ነው። እያሸነፈሽ ያለው ግን ወንጌል ነው፣ ዳጊ አይደለም እንዴ? ምን ሆነሽ ዳጊዬ? ምኑ ጋር አሁን ወንጌል ነው እያሸነፈኝ ያለው? ትክክል ነው። ግን እዚህ ጋር እኔ ከወንጌል የሳትኩትን ነገር ንገረኝ። ሁለተኛ ነገር አንተ ሰኞ ቸርች ትሄዳለህ፣ እሑድ ነው ለአምልኮ በብዛት የምትሄዱት አይደል? እንነጋገር። የኔ እናት እኔ ቸርች ስለይ እኮ አይደለም ጌታዬን ማመልከው ነገሩን ነው የምልህ። አስተምሮቱ እንትን እንዳይል አንተም እንዳታዛባው እኔም እንዳላዛባው ስለፈለኩ ነው። እሺ ግን እኔ ቱ ጋር ነው ወንጌል ያሸነፈኝ? በዚህ መጽሐፍ፣ በዚህ ጥቅስ ውስጥ፣ በዚህ ንግግር ውስጥ ወንጌል ያሸነፈኝ ምኑ ጋር ነው? እሺ መልስልኝ ዳጊ። መጽሐፍ ቅዱስ አላጠገብሽ? ወንጌል ሲያሸንፍሽ ላሳይሽ። መጽሐፍ ቅዱስ አላጠገብሽ? ወንጌል መጽሐፍ ቅዱስ ላይ ነው ያለው። አለ መጽሐፍ ቅዱስ ያው መጽሐፍ ሳለሽ እሺ፣ መጽሐፍ ቅዱስ የመጣሽ ምስኛሩ ነው። ጌታ ሆይ አለ አጠገቤ ዳጊ። ግን አንተ ብታነብልኝም ቃሉን ነው የምትነግረኝ፣ አምነዋለሁ ነው የምልህ። እሺ ቀጥል። እንደዛ ቢያስረዳሽ አሪፍ ነው እኮ ንገረኝ። እሺ ምን ምዕራፍ ላውጣ? ዕብራውያን ላይ ይዤ። እሺ እኔ ማፕል ከፍት ብሎኛል። ቤት ከፍትልኛል። ካልከፈተልኝ ቆይ አንድ ጊዜ ሪፍሬሽ ያደረኩት ነው። አይ ጌታ ኢየሱስ። እሺ ታብታብና ኮፒ ሊንክ አድርጉ። ማህበረ ቅዱሳን ፕሊስ ታብታብና ኮፒ ሊንክ አድርጉ። ታብታውን ቢያንስ 500 ያስገቡኝ እዚህ ያላችሁ ወንድሞቼ እና እህቶቼ። እሺ ከፍቶልኛል። እሺ ዕብራውያን ላይ ነሽ ያለሽው? እያወጣው ነው ዳጊ፣ እያወጣው ነው ወይ? እያወጣው ነው። በመጀመሪያ አንድ ጥያቄ ልጠይቅ። ኃጢአት በምንድን ነው የሚሰራው? ምን አልከኝ? ኃጢአት በምንድን ነው የሚሰራው? ኃጢአት በምንድን ነው የሚሰራው? በንስሐ። ከየት አገኘሽው ይሄንን ሐሳብ? ይሄንን ምላሽ ከየት አገኘሽው? በንስሐ የሚለው ምላሽ ኃጢአት የሰራ ሰው ንስሐ ሲገባ ከክርስቶስ ጋር እንደሚስማማ እንደሚነጋገር እስማማለሁ። ከየት አገኘሽው ይሄንን ምላሽ? ከመጽሐፍ ቅዱስ። ንስሐ ግቡ መንግስተ ሰማያት ቀርባለች፣ ወደ ተዘጋጀ ገሃነመ እሳት እንዳትገቡ ይላል። አጭር ነው። ከወንጌል ያገኘሽው? ታዲያ መቼስ ከየት ሊሆን ይችላል? አልፈጠርኩትም። በጣም ጥሩ። ስለዚህ ምንም እኔ ዕብራውያን ጋር ሳልሄድ ራስሽ መልሽዋ ታዲያ። ስለዚህ ከወንጌል ተቃራኒ የሆነ ነገር ጋር ተጽፏል። ያው አንቺ ወንጌል እየተቃወመሽ ነው። አንቺ ሰይጣንን ገድየው ነው። እያዳመጠሽኝ አይደለም ልጅ። አንቺ አንድ ሰይጣንን መግደል ማለት እኮ ሰይጣንን መቃወም ማለት ነው ዳጊዬ። ሰይጣንን መግደል ማለት እኮ ሰይጣንን የምትገለው የምታዋርደው እኮ ስትቃወመው ነው ዳጊ። መቼም ምን እንግዲህ ይቅርታ አድርግልኝ ከተሳሳትኩኝ፣ ተሳስተሻል በለኝ። ታርጌሻለሁ እያወራሽ ከሆነሽ አንዴ ይቅርታ። ሰምታችኋል። ሰይጣንን መግደል ማለት ሰይጣን የሚል ነገር የለም እዚህ ጋር። እንግዲህ እሷ ነች የፈታችው እባቡን፣ ሰይጣን ነው ብላ የፈታችው እሷ ነች እዚህ ላይ ማለት ነው። አይፈታም ጭራሽ፣ እንደምታም የለውም። እንግዲህ አሁን እሷ እንዳለችው ሰይጣን አድርገን እንውሰዱላት። ሰይጣን ትገላለች። የምትገለው እሑድና እንትን በጸሎት ነው ብላኛለች። እዚህ ጋር ጸሎት የሚልም ሐሳብ የለም። ጥሩ። ሰይጣን በመግደል እንግዲህ ሰይጣን የሚገደል ከሆነ በጸሎት ሰይጣንን በጸሎት ስንገለው ኃጢአታችን ይሰረያል የሚል ወንጌል አለ። እሺ አሁን ቀጥይ። ሰይጣንን ስንገለውን ኃጢአታችን የሚሰረየው? እሺ ዳጊዬ፣ ሰይጣንን እንዳልከው ሰይጣንን በመግደል ኃጢአታችን ይሰረያል ሳይሆን አንድ ነገር ልንገርህ። ያው መንፈስ ስለሆነ ሰይጣንን መግደላችን እኮ አዳምጠኛ ዳጊ፣ አዳምጠኝ በመጀመሪያ። አሁንም ቢሆን እኮ ምንም ችግር የለም። አሁንም ቢሆን እኛ ትክክለኛ አማርኛ ነው የምንነጋገረው እኮ ዳጊ። ግን ምንድነው ሰይጣን የሚገደለው አሁንም በጸሎት ነው። በጸሎት አንተም እኮ አሁን ሰይጣንን ጸሎት አድርጋችሁ በቸርቻችሁ ትፈውሳላችሁ። አትፈውሱም? ትፈውሳላችሁ። በጸሎት ሰይጣንን ስትገየው ኃጢአትሽ ይሰረያል ወይ እንዴ? ከሰይጣን ስርቅ እኮ ኃጢአት አልሰራም። ከሰይጣን ስርቅ ንስሐ እገባለሁ። ከሰይጣን ስርቅ የሰራሁት ኃጢአት ሁሉ
ወደ ንስሐ ይቀየርልኛል። ይሄ እኮ ምንም እኮ መስመር የያዘ ነገር እኮ ነው ዳግዬ፣ ክርክር የሚሆንም አይደለም። በመጀመሪያ ነገር ስሚ፣ ኃጢአት የሚሰረይለት ሰው ኃጢአት የሰራ ሰው ነው። ገባሽ? ኃጢአት የሰራ ሰው ሰይጣንን አይገልም። ኦልሬዲ በሰይጣን አንደር በዛ ቪክቲም ነው፣ የሰይጣን ቁጥጥር ስር ያለ ነው። ችግር የለም። አንዴ እናውራው። አንቺ ሰይጣንን ስለተቃወምሽ ነው ኃጢአትሽ የሚሰረይልሽ? ቅድም ንስሐ ስትይ አልነበር እንዴ? ንስሐውን ተውሹ ቀየርሽ ሀሳብ እንዴ? ዳግዬ ንስሐ ሰው የሚገባው ግን ከኃጢአቱ ለመራቅ ነው አይደለም? እሺ አንተ ይመልስልኝ። ንስሐ የሚገባው አንተ ንስሐ ስትገባ አሁን ኃጢአት ሰርተሃል፣ በኃጢአት ወድቀሃል መሰለሽ። ማውራሽ መሰለሽ እሑድና ሐሙስ ቀን በጸሎት እባብን ትገያለሽ። በጸሎት ሰይጣንን ትገያለሽ። ሰይጣንን ስትገይው ኃጢአትሽ ይሰረያል ወይ? የትኛው ወንጌል ነው እንደዚህ የሚለው? ወንጌል ይቃወምሻል ያልኩሽ ይሄን ነው። ኃጢአት የሚሰረየው ሰይጣንን በመግደል አይደለም። በመጀመሪያ ሰይጣን አይገደልም። ሰይጣን መንፈስ ነው። ኦኬ፣ ሰይጣንን የገደለም የለም ከክርስቶስ ውጪ። እንግዲህ እሱን ያሸነፈው አለቀ። ስለዚህ ሰይጣንን እገላለሁ ካልሽ አንቺ በጣም ለየት ያለ ሰውም አይደለሽ ማለት ነው። እሺ አንተ በኢየሱስ ስም ብለህ ከሰው የምታወጣው ምንድን ነው? ከሰው አስተሳሰብ አይምሮስ በኢየሱስ ስም ብለህ እጅ ጭነህ የምታወጣው ምንድን ነው? ንገረኝ ዳጊ። አጋንንትን ስለተቃወምሽ አይደለም ኃጢአት የሚሰረየው። ኃጢአትን የሚሰረየው የክርስቶስ ደም ብቻ ነው። በቃ ሰይጣንን ስለገደልኩት አይደለም ኃጢአት የሚሰረይልኝ። መጀመሪያ ሰይጣን እዚህ ጋር ግን የክርስቶስን ደም አልቀበልም ወይ ክርስቶስን አንተን አይደለም የሚል ነገር አለ። እየሰማሽኝ ነው? በንስሐ በለሻል አይደል እንዴ? በንስሐ ሰይጣን ይገደላል ወይ? አይገደልም እኮ። በመጀመሪያ ሰይጣን ይገደላል? ራሱ ሰይጣን አይገደልም። አንድ ኦኬ፣ የማይገደል ሰይጣን ተነስተሻል። እሺ አንድ ጥያቄ፣ ሰው ኃጢአት ሲሰራ ምንድን ነው የሚባለው? ጥያቄ ጠይቅሽ ነው መልሴን ሳትመልሽልኝ አሁን እንጨርስ። በጣም ተንዛዛ። አሁን እንቀጥል። ለሌላ ጊዜ ግን ኃጢአትን የሚያስተሰርይ የክርስቶስ የኢየሱስ ክርስቶስ ደም ብቻ ነው። አንቺ ኦርቶዶክሳዊ ነሽ፣ ገብቶሻል። ይሄው በመረጃ ሳይተንሻል። ወንጌል እየተቃወመሽ ነው። ወንጌል የሚለው በክርስቶስ ደም እንጂ እሁድና ሐሙስ እባብ በመግደል አይደለም። ጸሎት ነው ካልሽኝ እሁድና ሐሙስ የምትጸልዩን ጸሎት አሳድጊውና 5 ቀን ጨምሪበት። ቸርች ስለሄድኩ ነው የምጸልየው ካልሽ ደግሞ ሰኞ እኮ ቸርች አልሄድም ካልሽ ቸርች ስትሄዱ ለመጸለይ የምታስቡት ሌላ ቀን ሳትሄዱ ምን ልታረጉ ስላሰባችሁ መሰለሽ? ታውቂዋለሽ። አሁን እዚህ ጋር መነጋገር አያስፈልግም። ስለዚህ ከክርስቶስ ጋር ያለሽ ኮሚኒኬሽን በቀናት የተወሰነ መሆን የለበትም። ሌላ ቀን ማን ኖ ዳጊ፣ አሁን ይሄ ቀኑ የተጻፈበት ምክንያት እዛ ጋር ቃል ኪዳን የሚደረግበት ቦታ ስለሆነና በዛን ቀን ላይ ቃል ኪዳኖቹ የተደረጉት ነገሮች ስለሚፈጸሙ ነው። ግን ደግሞ አሁንም ቀኑ ተቀየረም፣ ማክሰኞም ሆነ ሰኞም ሆነ ሮብም ሆነ እዚህ ጋር ክርስቶስን የሚቃወም ወይም መጽሐፍ ቅዱስን የሚቃወም ነገር የለም። ኃጢአት መሰረይ ማለት ለኃጢአት አለመሸነፍ ማለት ነው። ሌላ ነገር እኮ ትርጉም የለውም እኮ ዳጊ። ደሙን ያፈሰሰ ክርስቶስ አይደለም ያናገራቸው። ገብቶሻል? ሐሰተኛው ክርስቶስ ከሆነ ጥሩ፣ እውነተኛው ክርስቶስ ደም አፍስሶ በጎን ደግሞ እባብ ግደሉ አይልም። ኃጢአት እንዲሰረይ ደሜ በቃል ነው የሚለው። እሺ አሁን ይሄንን ነገር እንተውና ይሄ የቤተክርስቲያን መሰረት አይደል? አሁን ከክርስቶስ ጋር እንዳላወሩ የምታውቂው፣ ቆይ በላይ ላይ ስለወራሽ አይጠቅምሽም። ገድለኛው ከክርስቶስ ጋር እንደማያውሉ እናንተ ቤት ገድሎች ንጹህ ምንጭ አለመሆናቸውን የምታውቂው። ንጹህ ምንጭ ማለት አንዱ ክርስቶስ ነው። ሌላ ምንም እኮ የለም። ወንጌል ራሱ ክርስቶስ ስለሆነ ነው አይደል? ክርስቶስ ጋር እንዳላወሩ የምታውቂው ደሙን ያፈሰሰ ክርስቶስ መልሶ እባብ ግደሉ ሊል አይችልም። ኃጢአት የሚሰረይበትን መንገድ ኦልሬዲ የታወቀ ነው። የእሱ ደም እንደሆነ ያውቀው ነው። ራሱ አያውቅም ኢየሱስ እያልሽ ነው። ረስቶት አንዳንዴ ደግሞ እባብ ግደሉ የኔ ደም የማይሰራበት ወቅት ሊኖር ስለሚችል ሊል አይችልም። ስለዚህ አሁን ያለው ነገር መሰለሽ በአጭሩ ያለሽበት ቤተክርስቲያን ራስ የሌለው ትክክለኛ ያልሆነ ቤተክርስቲያን ነው። ሰዎች ኃጢአታችሁ የሚሰረየው እሁድና ሐሙስ እባብ ገድላችሁ ነው የሚል አንቺ ያው ሰይጣን በለሽዋል። አንቺ ደግሞ አዲስ ትምህርት ይዘሽ መጥተሻል የሚል የተሳሳተ ቤተክርስቲያን ውስጥ ነሻል። የተሳሳተ መሆኑ ብቻ አይደለም፣ ይህ መጽሐፍ ቅዱሳዊ በክርስቶስ ደም ላይ የሚያላግጥ ነው። ደም ሳይፈስ ስርየት የለም እያለ ዕብራውያን 9:22። በዚህ በኩል ግን ደም ሳይፈስ ግን በዚህ በኩል ስርየት አለ። ተመልከቱ፣ እዚህ ጋር ለእናንተ ቤት ደም ሳይፈስላችሁ ስርየት እንደሚገኝ ነው የምትናገሩት። በፈሰሰው ደም ሳይሆን እናንተ ቤት ስርየት ያለው እባብ በመግደል ነው ስርየት ያለው። እሺ ዳጊ ጨረስክ? እሺ ደም ሳይፈስ ነው የክርስቶስ እንትን ያለው ነው እያልክ ያለው አይደለ? እኛ ግን እኮ በጣም በክርስቶስ ራስ እንደምንኖርና እንደምንተዳደር በክርስቶስ ደም ፈሳሽነት እንደዳንን የምንሰብክባቸው እኮ ብዙ ነገሮች እንዳሉን እኮ አንተም እኛም እናውቃለን። ገብቶሃል? እኛ በመጀመሪያ ደረጃ ልደቱን የምናከብር ከዛ ጥምቀቱን የምናከብር
ዳግዬ አይ እንደው ምናልባት የተቀላቀለ ነገር ነው ካልከኝ ብዬ ነው። ግን ደግሞ አሁን እዚህ ጋር የተናገርከው ነገር ዳዊት ጎልያድን የባለ ልደቱን ደም ማክፋፋት የለበትም። ገባሻል? የባለ ልደቱን ደም ዳዊት ጎልያድን ገሎታል አልገደለውም? ዳጊ ሌላ ቦታ ዳዊት ጎልያድን ገሎታል አልገደለውም? ሁሌ እናንተ የምታወሩት ወይ ቆርቆሮስ ዳዊት ጎልያድን ገደለ አልገደለውም? መልስልኝ። የቤተክርስቲያን ራስ ለምን አታወሩ? አትፈልጉትም? ለመሰለሽ የሚያዋጣችሁ ወይ ዳዊት ክርስቶስ ምን እናውራ? እኔ ፈልገዋለሁ የክርስቶስን የቤተክርስቲያን ራስ መሆኑን አውቃለሁ፣ አምናለሁ። የቤተክርስቲያን ራስ መሆኑን ፈልጋለሁ። ከኔ ጋር በዚህ ሁኔታ እንጨርስ። እሺ እንጨርስ። እሺ የክርስቶስን ራስነት ምን ብዬ ልቀበል? ምን ልበል? ማለት ምን እንድን ነው የምትፈልገው? ኦኬ እሱ የቤተክርስቲያን ራስ ከሆነ የክርስቶስን ራስነት የካድኩበትን ቦታ አሳየኝ። ከሆነ ሁሉ ጊዜ ውይይት ስታደርጊ ክርስቶስ ብለሽ ጀምሪ። እሱ እንዳስተማረው በይ። ምክንያቱም ሐዋርያን ብትይ ከየት አላመጣው? ከየትም አላመጣውም። የእምነት አባቶች የቤተክርስቲያን አባቶች እንደፈቱት እና የምትይውም ሁሉም ያመጣው ከክርስቶስ መሆን አለበት። ስለዚህ ሁሉ ጊዜ ፋይናል ኦቶሪቲው ጋር የመጨረሻ ሱፕሪም ፓወር አሁንም ቢሆን እኮ ዳጊ የዚህ ጋርም እኮ ጌታ ኢየሱስ ክርስቶስ እንደነገረኝ ነው የሚለው። አልነገራቸውማ። አይናገርም። ክርስቶስ አይናገርም። ይሄ መጽሐፍ ቅዱስ አይደለም እንዴ? ራእይ ተነገረኝ ብላችሁ ታወሩ የለ እንደ በቤተክርስቲያናችሁ ሐሰተኛውን ክርስቶስ ነው እኚህ ሰው ያናገሩት። ያንቺ ተክለ ሃይማኖት ያናገሩት ሐሰተኛውን ክርስቶስ ነው። ጌታ ኢየሱስ ክርስቶስ ደሙን ካፈሰሰ በኋላ ጌታ ተናገረኝ ብላችሁ የምትናገሩት ነገርም ስህተት ነው ማለት ነው። እናንተም እንግዲህ እሺ ስሚ አንድ ጊዜ እኔ ግን ጥያቄ ምንድን ያልሽው ቢካይ እናንተ ጌታ ተናገረኝ ብላችሁ ቤተክርስቲያናችሁ ውስጥ በራእይ እንደዚህ ጌታ ተናግሮኛል የምትሉትም ነገር ውሸት ነው ማለት ነው። ከመጽሐፍ ቅዱስ ውጭ ከሆነ እንዴ ውሸት ነው። ከመጽሐፍ ቅዱስ ውጭ ከሆነ እንግዲያውስ እኔ ማቀው ሲመላለስ የነበረ ቪዲዮ ሁላችንም ስናየው የነበረ ቪዲዮ አለ። ማህበሩ ለሁለት ይከፈላል ብሎኛል ጌታ ብሎ የተናገረው ያው ማን ነው እንደሆነ እኔ ስሙንም አልጠቅስም። ዮናታን ይሁን እዩ ጩፋ አላቅም፣ ብቻ ከሁለት አንዱ እንደዛ ብለዋል። ያ ማለት ክርስቶስ እንደዚህ አይነት ንግግር ይናገራል ማለት ነው። ማህበር ማለት አንቺ ነሽ። ማህበሩ ለሁለት ይከፈላል። ስላንቺ ነው የተነገረው። ሃይማኖተኞች ሲበጠበጡ ይታየኛል። ሃይማኖተኞች ሲበጠበጡ ታየኝ። አንቺ ነሽ ወይ? ስላንቺ ነው ያወራው ኦርቶዶክስ ብሎ ምን ነው? አቤት አልሳት። ሃይማኖተኞች ይበጠበጣሉ ብሎ ክርስቶስ ይናገራሉ። ይሄንን ነው እኛንን ካልሽ ሃይማኖተኞች ብሎ ክርስቶስ ብሏል እኮ። አንቺ ነሽ ወይ? አሁን ተበጥብጧል። ዋና መበጥበጥ እየመጣ ነው። ዋና መበጥበጥ እየመጣ ነው። አሁን እኮ ልጅ ነጠሌን አምጥልኝ ቀሩኝ ብለሽ አይደለም። እኔ አሁን እኔን ነው አላልኩም እኮ ዳጊ። እኔን ስላንቺ ካልሆነ ክርስቶስ ይፈልጋል በመጀመሪያ ደረጃ። ስላንቺ ካልሆነ የተናገረው ሰውዬ የተናገረው ሐሰት ነው እውነት ነው ለማለት የተነገረብኝ የሚለው አካል ይምጣና ይጠይቀን። ስለኔ የተነገረው ነገር ልክ አይደለም ዳጊ። እኔ ያልኩት ክርስቶስ መበጥበጥን ይሰብካሉ ወይ ሃይማኖተኞች ይበጠበጣሉ ብሎ ይናገራል ወይም ይሄን የተናገረው ራእይ ውሸት ነው ማለት ነው ወይ ነው እኔ ያልኩት። ራእይ አይነገራቸውም ስላልከኝ ብዬ ነው። እኔ እኮ አሁን ያንን ነገር ስህተት ነው እውነት ነው ለማለት ሳይሆን ራእይ ሰው ይናገራል። እናንተም ጌታ ተናገረኝ ብላችሁ ያንቺ ገድለኛ ያወራው የኢ መጽሐፍ ቅዱሳዊ ነው። ኢ መጽሐፍ ቅዱሳዊ ነው። ገብቶሻል? ያንቺ ገድለኛ ሃይማኖተኞች ሊበጠበጡ ይችላሉ። በደንብ ደግሞ እየተበጣበጣችሁ እኮ ነው። አንዱ ጨለማ ውስጥ ነን ይላል፣ አንዱ ክፍል ብርሃን ይታየኛል ይላል፣ አንዱ ወደ ብርሃኑ ተመላለሱ ይላል። ለኔ ነው ብለሽ ከወሰንሽ እውነት ነው። ሃይማኖተኞች ይበጠበጣሉ ለኔ ነው ካልሽም እንግዲህ ይሁንልሽ። እኔ አንቺ መሆንሽን አላውቅም ነበረ። አቤን ብለሽ ከመጣሽ ጥሩ ነው። በደንብ ይበጠበጣሉ። አሁን አንተ እኮ ነው ያልከው ዳጊ፣ አንተ እኮ ነው ያልከው። አሁን ብዙ ሰዎች እኮ እየታዘቡ ነው። ዝም ብለህ አትናገር ዳጊዬ። የቤተ ክርስቲያን ሰው ነኝ ካልክ ቀስ እያልክ መናገር ነው ያለብህ። ቀስ እያልክ የማይሆን ንግግር ትናገራለህ። ግን እኔ አሁን እያልኩህ ያለሁት ራእይ ይነገራል ካልክ ራእይ ክርስቶስ አይናገርም ካልክ ይሄ ብለው የተናገሩት ራእይ ስህተት ነው ማለት ነው ወይ? ይችን ብቻ ነው እንጂ ልናገር የሰማሁትን ድንገርህ ብዬ እኮ ነው ምሳሌ ነው ያቀረብኩልህ። ማዳመጥ አትፈልጊም። እኔ ይኸውልሽ እንደዚህ የሚያዋራሽ የለም። እንዲህ ከርዕሱ በጣም ወጥተሽ የሚያዋራሽ ሆን ብዬ የማዋራሽ ግን አንድ ሪዞሉሽን ላይ እንድንደርስ ስለፈለኩ ነው። ምንድን መሰለሽ እኔ ክርስቶስ አንድ ራእይ፣ አንድ ትንቢት፣ አንድ ንግርት በምን ይፈተሻል? በእግዚአብሔር ቃል። ይሄ የተክለ ሃይማኖት ንግርት በምን ይፈተሻል? በእግዚአብሔር ቃል። እንፈትሸዋ፣ ወደ እግዚአብሔር ቃል እንውሰደው። ሁሉ ጊዜም ከክርስቶስ ውጭ ያሉ ሰላም የላቸውም። ብጥብጥ ውስጥ ነው ያሉት፣ ጭንቀት ውስጥ ነው ያሉት። ኦፍኮርስ ስለዚህ መጽሐፍ ቅዱሳዊ ነው ማለት ነው። ሃይማኖተኞች ማለት ሃይማኖት እንዳላቸው አክት ያደርጋሉ እንጂ they don't live accordingly ማይኖር ሰው ይበጠበጣል። ይኸው ተበጥበጣችኋል እኮ አየነው እኮ። እንግዲህ እኔን ካልሽ ማለት ነው ጥሩ። የተክለ ሃይማኖትን በእግዚአብሔር ቃል እንፈትሸዋ። ደሙን ያፈሰሰ ኢየሱስ አናገረኝ ካሉ ደሙን ያፈሰሰ ኢየሱስ ደም ማፍሰሱን ረስቶት ነው ወይ እባብ ግደሉ
የሚለው ሐሙስና እሑድ አይልም ማለት ነው። አሁን ትንቢቶችን በምን እንፈትሻቸዋለን? በእግዚአብሔር ቃል። እንግዲህ የመጀመሪያ ትንቢትም አይደለም እዚህ ጋር ያለው ነገር ተክለ ሃይማኖት የሚናገሩት ትንቢት አይደለም፣ ቃል ኪዳን ነው ካልሽም ይህ መጽሐፍ ቅዱሳዊ ቃል ኪዳን ነው። ኦኬ ማህበሩ ለሁለት ተከፈላልሽ። ማህበሩ አንቺ ከሆንሽ እንግዲህ ተከፍለሽ ከሆነ ንገሪ። እናንተ መከፋፈላችሁን በተለያዩ አጋጣሚዎች አሁንም አልተረዳኸኝም። አሁንም ነገር እያጣመንክ ነው ዳጊ። እኔ አሁን ሃይማኖተኛ ነኝ። ይችን ያመጣውልህ ነገር ለምን እንደሆነ ልንገርህ። በቃ ይችን ክርስቶስ ተናገረ፣ ራእይ ተነገረኝ ብሎ ስለተናገረ ራእዩ ይሄን የተናገረው ክርስቶስ ከሆነ ትክክል አይደለም ማለት ነው ወይ የሚናገረው የሚለውን እንድትመዝንልኝ እንጂ ሃይማኖተኛ ምናምን እሱ ስላለ የሚበጠበጥ እሱ ስላለ የሚስተካከል ነገር የለም። አሁንም ቢሆን ግን አሁን አንተ ላልከው ነገር ግን ያነሳት ይችል ምንድነው ራእይ አይነገርም ስላልክ ብዬ አሁን ኒው ታርጌት መጫጫ ሆነ በጣም አሁን ትምህርትም እየሆነ አይደለም። ዝም ብሎ መነቋቆር እንዳይሆን አንድ ጊዜ መነቋቆር ነው። ከተነሳንበት መጽሐፍ እንመለስና እኛ ቤት እንመጣለን። ባይ ዘ ዌይ እኛ ቤት ወሽካቶች፣ ሌቦች፣ አጭበርባሪ ነቢያቶች ተይዘው ያውቃሉ በተደጋጋሚ። ገና ወደፊትም ልንይዝ መረባችንን አዘጋጅተናል። ሰፊ መረብ ነው አሁን ደግሞ ያዘጋጀነው ካለፈው በመማር ሰፊ መረብ አዘጋጅተናል። እኛ ቤት ወሽካታ የለም ያልኩሽ አይደለም። ችግሩ ግን መሰለሽ የእኛ ቤት ወሽካታ እንዲህ መጽሐፍ አይታተምለትም። መጽሐፍ ታትሞ በዳጊና በከሌስ እባብ ገደለ የሚባል የለም። የኛ ቤቶች ካታ ታቦት የለውም። የኛ ቤቶች ካታ ዣንጥላ የለውም፣ ጧፍ የለውም፣ ቀን አልተመደበለትም። that's the big difference አይሽ አይደለ? ይቀጠቀጣል፣ ስራው ይፈርሳል፣ ትምህርቱ ይፈርሳል። አንዳንዴ ኤክስኮሙኒኬትም ይደረጋል በንስሐ የማይመለስ ከሆነ። ያ ነው ችግሩ። አሁን ለኛ ቤቶች ካቶች መጽሐፍ አታመጪልኝ፣ ቀን የተመደበላቸው በእንትን ቀን ታከብሯቸው የለ እንዴ አትምትዩ የለም። ያ ነው ችግሩ። ዘይቱ መቸብቸብ ጀምረው ነበረ፣ አሁን ድራሻቸው የጠፋው ለምንድን ነው? ስለሌለ መጽሐፍ ቅዱሳዊ ስላልሆነ። ገስታውስም ጀምረው ነበረ፣ ምን ነው አልቀጠሉበትም? እኛ ቤት ፕሪዘርቭ የሚያደርግ የሚታገስ የለም ኃጢአትን። አንጭራሽ መጽሐፍ ማተም እንደዚህ ጽፎ ጭራሽ ማሰራጨት፣ ጭራሽ ገድል መጽሐፍ መግደል ነው እንጂ ትምህርታቸውን የምን ገድል መጽሐፍ ነው? የለም። አይ ወንጌላዊ ማኝ ስትሆኚ የለም ለከለ የተጻፈ መጽሐፍ የለም። የፈለግሽው ነብይ ጠርተሽ የእሱን ገድል የሚያወሳ የለም። እኔ ስለ ባዮግራፊ ችግር የለብኝም፣ ባዮግራፊ ይቀበላል። ባይዘው ገድል ራሱ ይቀበላል። ገድሉ ግን ስለ ክርስቶስ ማውራት አለበት። ጌታ በእኔ ያደረገው ማለት አለበት። የዳጊ መዝሙር ጌታ በእኔ ሰራው፣ የእሱ ጸጋ፣ የእሱ ምሕረት፣ የእሱ ቸርነት ማለት አለበት። የኔ መዝሙር ስለ እኔ ማንነት ከተረከ መዝሙር አይደለም ዘፈን ነው። አይሽ እኛ ቤት እንደዚህ ነው ያለው ወንድ። የእናንተ ቤት ገድል ግን ልክ ሲፈተሽ ግን ይህ መጽሐፍ ቅዱሳዊ ነው። እየሰማሽ ነው ወይስ? ኦኬ አንድ ጊዜ መግለጡን ታዩና በዚህ እናጠቃለሁ። ለማንኛውም ግን የአንቺ ገድል መጽሐፍ ቅዱሳዊ አይደለም። የአንቺ አባት ያወሩት ከሐሰተኛው ክርስቶስ ጋር ነው። ኢንፋክት ከሰይጣን ጋር ነው ያወሩት። ኢንፋክት ልክ ነው። ሐሰተኛው ክርስቶስ የሰይጣን አገልጋይ ነው። ስለዚህ ከሰይጣን ጋር ያወራው ተክለ ሃይማኖት ኢየሱስ አለኝ እያለ የክርስቶስን ደም የሚያከፋፋ ወንጌል ጽፏል። ወንጌል ለማለትም አልችልም፣ ወንጀል ጽፏል። ምን ብሎ እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ተመልከች። እንግዲህ የክርስቲያን ወገን ሁሉ ግን ኃጢአቱ የሚሰረው በምንድን ነው? በክርስቶስ ደም። ደፋሮች ናችሁ ስል እንደዚህ ነው። አባትሽ ደፋር ነው፣ ቤተክርስቲያንሽ ደፋር ነው። ስለዚህ ወደ ርዕሱ ስንመለስ ቤተክርስቲያንሽ ራስ የላትም። ለዚህ ነው ቤተክርስቲያን ብዬ ራሱ ልጠራት የማልችለው። ያው በተለምዶ ላለውኝ አንዳንድ ጊዜ እናንተ ቸርች ቤተክርስቲያናችሁ ሆና ይላል በተለምዶ እንጂ እውነታውን ስናወራው ግን ቤተክርስቲያን ሊባል አይችልም። አንድ ቤተክርስቲያን ልትባል የሚገባት ራሷ ክርስቶስ ከሆነ ነው። ኢየሱስ የማያውቀው ትምህርት አለ እናንተ ጋር። ኧረ እኔ አላልኩም ነው የሚለው። እንግዲህ በኢየሱስ አላልኩም ነው የሚለው። ደግሞ አይቷል፣ ደግሞ ይፈርዳል። ደግሞ እንዳላየም አላወራም። አይቷል፣ ይፈርዳል። ይኸው እየፈረደባችሁ እኮ ነው። ድቅድቅ ጨለማችሁን አምናችኋል። እኔ እንደውም አንድ ነገር ለመጨረሻ ጊዜ ልጠይቅሽ። ቤተክርስቲያናችሁ እውነት የእግዚአብሔር ቤት ከሆነች የክርስቲያኖች ህብረት ውስጥ ነኝ ካልሽ የክርስቲያኖች ህብረት ድቅድቅ ጨለማ ውስጥ ምን ያደርጋሉ? ክርስቶስ የድቅድቅ ጨለማ ራስ ነው። ይችን ጨርሽና ወደ ወንድሞች እህቶች ይሄዳል። በቃ በዚህ አጠናቀቃለሁ። ቤተክርስቲያን ድቅድቅ ጨለማ የሆነችው ምኑ ጋር ነው? ኦኬ ጎበስ፣ እሱን አሳይቼሽ በዚህ እንጨርሳለን። በጣም ረዘመ። አንዳንድ የክርስቶስን አዳኝነት አትቀበልም። የክርስቶስን እኔ አሁን አንድ ነገር ልንገርህ አይደለም፣ የጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል የሚለውን ጥቅስ ምን ብለህ ትረዳዋለህ? እሺ በእናንተ ቤት ስተት የሰራ ጥሩ ነው። አሁን ያመጣሽው ሀሳብ አሪፍ ነው። ጳጳሴ እንደ መጽሐፍ ቅዱስ አዎ፣ በመጽሐፍ ቅዱስና በልዩነቶቻችን ላይ እናውራ። እስማማኛ ሚዩት አድርጌ አንድ ጊዜ አንድ ልጨርስ። አሁን ያለችውን በጣም ደስ ይለኛል። ጳጳሴ እንደ መጽሐፍ ቅዱስ አይደለም የሚያወሩት። እሳቸውን አንተ ትሰማቸዋል። ምን አገባኝ? አንቺ ታውቂያለሽ ስለ ጳጳስ። አታሳምነኝም ዳግዬ። እንዲህ በማለት አይደለም የምንተማመነው። በነገራችን ላይ አንተ እንዲህ ስላልክ እንዲህ ናቸው እኮ ምናምን አለች ስላልክ ሳይሆን የምታሳምነኝ በመጽሐፍ ቅዱስ ቃል ጥቅስ ጠቅሰህ በትክክል እውነት የሆነውን ሐሰት የሆነውን ለይተን ስንነጋገር በልዩነታችን ላይ ስናወራ ነው እንጂ እሳቸው እንዲህ ስለሆኑ እሷ እንዲህ ስላለች ብለህ
ልታሳምነኝ አትችልም። አሁንም ቢሆን ማሳመን ሳይሆን መነጋገር ከሆነ ያለብን የሰዎች ንግግር አይደለም። እኛ ሊገዙን የሚገቡት የእግዚአብሔር ቃል ነው በመጀመሪያ ደረጃ። አንዴ ባህዊ ይገባኛል እንትንሽ ስሜቱ ይገባኛል። አባቶችሽ አሳልፈው ሲሰጡሽ ልክ ነው ይገባኛል። መጽሐፍ ቅዱስ ብቻ ማለታቸው ይሄን የተናገሩበት ቦታ ተቆርጧል እንጂ እሳቸው ሊናገሩና ሊያስተላልፉ የፈለጉት መልእክት አለ። ሊያስተላልፉ እኔ አሁን በተቆራረጠ ቪዲዮ ተናግረዋለሁ። አሁን ወዲህ ምን እገደዳለሁ መሰለሽ? በጣም ኢንተራፕት ያደረግሽ ነው። እየተንዛዛ እንዲህ መንዛዛት የለበትም። የወንጌል አገልግሎት እንደዚህ መሆን የለበትም። በተቆራረጠ ቪዲዮ ማንንም ሰው ጃጅ ማድረግ አይችልም። በቃ ተመልሰሽ ትገቢያለሽ። ዳጊ ጨርስና ከዛ አንድ ላይ ተመልሰሽ ትገቢያለሽ። ቤካ ጋርም መሪ ጋርም ማውራት ትችያለሽ። ችግር የለም። መጥፎ ልጅ አይደለሽም፣ ግን አልፎ አልፎ ታቋርጫለሽ። ችግር የለውም። ከመጥፎ ባህሪ አላየሁብሽም ያን ያህል። ለማንኛውም ይሄን ያህል በጳጳሶቻችሁ ማፈር መጀመራችሁ ጥሩ ነው። ሁሉም ጳጳሳት መጥፎ ናቸው ማለት አልችልም። ያው በእድሜያቸው ብናከብራቸው የሚያስተምሩት ግን የመጽሐፍ ቅዱሳዊ ትምህርት ነው። እነሱም ደግሞ እንደዚህ ሲያምኑ ደግሞ ጥሩ ነው። አፕሪሼት ማድረግ አለብን። አንድ ሰው በቃ አሞኛል፣ ጨለማ ሆኖብኛል፣ ጨልሞብኛል ሲል እኔ አላላግጥበትም። ምክንያቱም የተላኩት ለጨለመበት ሰው ብርሃን እንደሆን ነው። እንዴት ንቁ ጸልዩ፣ ወንጌል ስበኩ፣ አትፍሩ። አዎ ንቁ ጸልዩ፣ ተኝታችኋል። ወንጌል የማትሰብኩ ነው ስለሆናችሁ ወንጌል ስበኩ እየተባላችሁ ነው። ወንጌል የማትሰብክ ወንጌል ስበኪ ተብላ የምትመከር ቤተክርስቲያን ራስ አይደለም ክርስቶስ። አንድ ሰው እንዴት ነው የኃጢአትን ይቅርታ ወይንም ኃጢአቱ የሚሰረየው እንዴት ነው? ኃጢአቱ የሚሰረየው በንስሐ ነው አልኩኝ እኮ። በንስሐ ነው ኃጢአት የሚሰረየው። በንስሐ ኃጢአት ሲሰረይ ግን ሰው ከሰይጣን ስራ ይለያል። በቃ አንቺ ደግሞ አውቶማቲክ ላይ አትሁኚ። በጌታ በንስሐ ነው አልሽ። አይ እውነታውን ነው የምንናገረው። ታዲያ እውነታውን እኮ አይደለም ከቱን ይገብቻ አይደለም። ይሄ ደግሞ አውቶማቲክ ብትሆን ነገር ነው። ትንሽ እኔንም ራሱ ሚታይ የሚያደርገኝ በንስሐ ነው አልሽ። ያ ንስሐ የሚገባው በማን በኩል ነው? ንስሐ የሚገባው በማን በኩል ነው? በአባቶች በአባቶች በኩል አባቶች እኛ ናቸው። የምንገባው በአባቶች በኩል ነው። ንስሐ የምንገባው ያ ሰው አማርኛ እኔ ጥያቄ ግልጽ ነው። ሰው ኃጢአቱ የሚሰረየው በንስሐ ነው አልሽ። ያ ንስሐ በማን ስም ነው የሚደረገው ነው? ኦኬ ንስሐውንማ በክርስቶስ ነው። ሌላ በምን ሊሆን ይችላል? ንስሐዬንም እኮ ይቅር የሚለኝ እኮ ንስሐን እኮ የሚቀበለኝ እኮ ክርስቶስ ነው። እየሰማሽ በእናትሽ እየሰማሽ በቃ እየሰማሽ እንጂ በኢየሱስ ስም ነው። ሰው ኃጢአቱ የሚሰረየው በንስሐ ነው አልሽ። የስ በማን ሲባል በኢየሱስ ስም። ማስረጃ ብዬ ብሽ ከመጽሐፍ ቅዱስ ትጠቅሽኛለች አይደለም? አረ ለምሳሌ ሉቃስ 4:47 ላይ በስሙም ንስሐና የኃጢአት ስርየት ወይስ በስሙም በማን በኢየሱስ ስም ምን ንስሐና የኃጢአት ስርየት። አንድ ሰው ኃጢአቱ የሚሰረይለት በንስሐ ነው በማን ሲባል በክርስቶስ ኢየሱስ ስም። ዮሐንስ እንዳለው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንደሚል የእግዚአብሔር ቃል ማለት ነው። ገባሽ አይደለም? የሰው ልጅ የኃጢአቱን ይቅርታ የሚያገኘው በክርስቶስ ኢየሱስ ስም እንደሆነ መጽሐፍ ቅዱሳችን የሚነግረን። አየሽ እዚህ ጋር ደግሞ እሁድና ሐሙስ እባብን የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ይላል። አሁን እባብን በመግደል ነው ወይንስ በስሙ ነው አንድ ሰው የኃጢአትን ይቅርታ የሚያገኘው ወይም የኃጢአትን ስርየት የሚያገኘው? እታለም ጥያቄህን ተቀብያለሁ። አሁን እንዳልከው ሰው እባብ በመግደል ነው ወይ ምናምን ኃጢአቱ የሚሰረይለት አልከኝ አይደል? ሰው ግን በመጀመሪያ ደረጃ እኔ አንተ ልጠይቅ ኃጢአት ሲሰራ ምንድነው የሆነው? ሰው ምንድነው የሚሆነው ኃጢአት ሲሰራ? ስሚኝ አንዱን ነጥረሽ ሰጂ ያልኩሽ እኔ አንድ ሰው ኃጢአቱ የሚሰረይለት እባብን ሐሙስና እሑድ በመግደል ነው ወይንስ በክርስቶስ ኢየሱስ በስሙ ነው ብዬ ጠየቅኩሽ። በየትኛው ነው? አሁንም ቢሆን እኮ በክርስቶስ ኢየሱስ ነው። አሁን ምንም የምክድህ ነገር የለም እኮ። ስለዚህ ሐሙስና እሑድ እባብን የገደለ ኃጢአቱ ይሰረይለታል የሚል ልዩ ትምህርት ነው ማለት ነው፣ ወይም ልዩ ወንጌል ነው ማለት ነው ሐዋርያ ጳውሎስ እንደሚል።
አንድ ነገር እኮ ያልተረዳኸው ነገር ምን እንደሆነ ታውቃለህ? አይደለማ አሁን እኮ የመረዳት ችግር ነው ያለብን እንጂ የቃላት ችግር አይደለም ያለብን እኮ ቤካዬ። መጽሐፉ ቆይ ስምኛ፣ መጽሐፉ የሚናገረው ገባሽ? መጽሐፉ የሚናገረው ሰዎች የኃጢአትን ይቅርታ የሚያገኙት ወይ ኃጢአታቸው የሚሰረየው በክርስቶስ በስሙ ነው ብሎ ይነግረናል። አሜን ብለን ተቀበል። አዎ አልኩ እኮ አዎ በክርስቶስ በስሙ ነው። ግን በክርስቶስ በስሙ ኃጢአቴ ይሰረይልኛል አምኛለሁ። በቃ ስለዚህ እዚህ ጋር የተጻፈው እዚህ ጋር የሚለው ከመጽሐፉ ውጭ ነውና ልዩ ወንጌል ነው ማለት ነው። ሐዋርያ ጳውሎስ እንደሚለው አይደለ? ጌታዬ ኢየሱስ ክርስቶስ የነገረኝን ይላል። እባክሽን ልዩ ወንጌል ነው አይደል? ሐዋርያ ጳውሎስ ምን አለ መሰለሽ? እኛም ብንሆን አለ አይደል? እኛም ብንሆን የሰማይ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። በቃ ሐዋርያው ቅዱስ ጳውሎስ ያለው እንትን ነው። የህይወት ስርዓታችን ነው። ገባሽ? በህይወት ስንኖር ክርስቶስን መስለን ማለፍ እንዳለብን ነው። ከዚህ ዓለም ስርዓት ጋር እንዳንዛመድ እንዳንመሳሰል እርሱን ገባሽ በመምሰል የህይወት ስርዓት ውስጥ እንድናልፍ ነው። አይገናኝም። አሁን የሚያወራን ያለ ነው ከኃጢአት ይቅርታን ከማግኘት ጋር ገባሽ? የኃጢአትን ስርየት ከማግኘት ጋር ነው የተያዘውን ጉዳይ ነው እያነሳ ያለ ነው። የኃጢአት ይቅርታ የኃጢአት ስርየት ሰዎች የሚያገኙት በክርስቶስ በስሙ ነው ብሎ መጽሐፉ ነግሮናል። እሱን አሜን ብለን ተቀብለናል። እዚህ ጋር ደግሞ ሐሙስና እሑድ የሚለው እባብን በገደለ የኃጢአት ስርየት እንደሚያገኝ የተነገረው ልዩ ወንጌል ነው ብለን እንቀበላለን። ልዩ ወንጌል አይደለም። አብራሪልኝ ካልከኝ ስለዚህ ነገር ይኸውልህ ቤካዬ አብራሪልኝ። ብዙ ሰው እየሰማን ስለሆነ የተሳሳተ ግምት እንዳይኖር። ወይት ስለዚህ አንቺ ምን ታደርጊያለሽ? መጽሐፍ ስምኝ ባውዬ እኔ ለአንቺ ስል ነው ልሽ። ስለዚህ መጽሐፍ ውስጥ ከፍቺና ሐሙስና እሑድ እባብን የገደለ የኃጢአትን ይቅርታ ያገኛል የሚል ከመጽሐፍ ውስጥ ማስረጃ አቅርቢልኝ እስኪ። ምን የገደለ እባብን የገደለ ሐሙስና እሑድ እባብን የገደለ የኃጢአት ስርየት ያገኛል የሚል ከመጽሐፍ ውስጥ ማስረጃ አቅርቢልኝ እንዴ። ያልተጻፈ ነገር ልነግርህ አልችልም። ግን ይሄ ግን ምንድነው? ኖ አይደለም። አሁን እኮ ባሁዬ ይሄ እኮ ራእይ ነው አባ፣ ይሄ ራእይ ነው። እባክሽን ራእይ አይደለም ይሄ። ራእይ ምናምን የሚባል ታሪክ የለም። ታለም ይሄ ራእይ ይሄ እኮ ክርስቶስ የነገረኝ ነው የሚለው አባቴ። ቤካዬ አንብበው እያነበብን እንጂ በቃ እህታለም ይቆይ መሪጌታ እዚህ ያሉ እንደ መሪጌታ ያውርሻል። ከመጽሐፍ ውስጥ ማስረጃ ካላቀረብሽ ልዩ ወንጌል ነው፣ የተረገመ ወንጌል ነው። ስለዚህ አይጠቅምሽም። እህታለም ልብሽን ይሄ ማለት አሁንም ቢሆን የቤተ ክርስቲያናችን አልኩ እኮ ማንም ሰው ጥሩ የሰሩትን እዚህ ጋር ለኛ ለተጋድሎ እኛ እንድንማርበት የተጻፈ ነው እንጂ ወንጌል ነው ማለት አይደለም እኮ። አሁንም ቢሆን ገድል ነው። በቃ ገድል ደግሞ አንድ ሰው ያደረገው ለክርስቶስ ያደረገው መጋደል ማለት ነው። ሌላ ምን አዲስ ትርጉም አለው? እሺ መርጌታ አውሪያቸው። እሺ ምንድነው ትንሽ እናውራ። በጣም ዳጊን እየጠበቅኩት ነበረ። እንግዲህ በታሪክ ረገድ መጽሐፍ ቅዱስ የአብርሃም፣ የሙሴ፣ የነቢያት አጠቃላይ የመሳፍንት መጽሐፈ መሳፍንት ያሉ እነ ጌዲዮን፣ እነ ሳምሶን፣ ሌሎችም በርካታ ሰዎች ታላላቅ ታሪክና ተአምራትን አድርገዋል። እነ ኤልሳ፣ እነ ኢያሱ፣ እነ ኤልያስም ሌሎችም ነቢያት ሁሉ በዚህ በጣም የተገለጡ የታወቁ ናቸው። ስለዚህ ኢሳይያስ አለ፣ ኤርምያስ አለ፣ ሁሉም አሉ። ከዘፍጥረት ጀምረን እስከ ሚልኪያስ ድረስ ያሉ አባቶች ነቢያት አሉ። በነሱ ሕይወት ውስጥ እግዚአብሔር ታላላቅ ስራዎችን ሰርተዋል። ነገር ግን ቃል ኪዳን ተሰጥቶኛል የሚል መንፈስ ግን የለባቸውም። ምክንያቱስ ቅዱሳን ናቸዋ። ምክንያቱስ እግዚአብሔር የጠራቸው በመንፈስ ቅዱስ የተቃኙ እግዚአብሔር ያደረባቸው ስለሆኑ እኔን በመዘከር በስሜ በመጸለይ በስሜ እንዲህና እንዲያ በማድረግ ትድናላችሁ ብለው በጭራሽ አይናገሩም፣ አልተናገሩም። ወደ አዲስ ኪዳን ስንመጣ እነ ቅዱስ ጳውሎስ፣ ጴጥሮስ ጠቅላላ ሐዋርያት በሙሉ ማለት ነው ለኃጢአት ስርየት በክርስቶስ ካልሆነ በቀር በእኔ በኩል ቃል ኪዳን ገብቶልኛል ያለ ማንም የለም። ከጳውሎስ በላይ ማንም አጠገቡ ሊደርስ የሚችል ሰው የለም። በስብከት ረገድ ጫፉ ላይ አይደርሱም።
እዚህ ገድል የተጻፈላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በውጭ አይደለም፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምረ ማርያምን ጨምሮ የእግዚአብሔርን ስራ የሚሸፍኑ የወንጌሉን ቃላት የወንጌልን መልእክት አጠቃላይ ወንጌል ወይም ደግሞ መጽሐፍ ቅዱስን ለመሸፈን ሆን ተብለው የተደረሱ ናቸው። ሆን ተብለው ለምን? ስርየት የኃጢአት ስርየት የሚገኘው በእምነትና በክርስቶስ ነው። በክርስቶስ እነዚያስ በእኔ በኩል ትድናላችኋል። በእኔ በኩል በስምህ ያመነ በስም ወሰማየ ስሞ ወልዶ የልጁን ስም በስምህ ያደረገ ለምሳሌ ተክለ ሃይማኖት ከሆነ ገብረ ተክለ ሃይማኖት፣ ወልደ ተክለ ሃይማኖት፣ ድርሳነ ሚካኤል፣ ገብረ ሚካኤል፣ ወልደ ሚካኤል፣ ኃይለ ሚካኤል የተባለ ሁሉ መንግሥተ ሰማያትን ይወርሳላል። ያለምን? ያለ እምነት። አዎ ያለ እምነት። አዎ ያለ እምነት። ያለ ሥላሴ። አዎ ያለ ሥላሴ። ያለ አብ ያለ እግዚአብሔር ማጽደቅ እንዲችሉ ተደርጎ ደራሲዎቻቸው በሙሉ ደራሲዎቻቸው ወይም ደባትሮቹ ደብተራዎቹ ማለት ይቻላል ደብተራዎች ናቸው ደረሷቸው መጽሐፍቶቹ። እነዚያ ደብተራዎች የጻፉት ሆን ብሎ ሰው በእግዚአብሔር እንዳይመካ ባስጨነቀው ነገር ላይ ወደ እግዚአብሔር እንዳይጸልይ። ወደ ማን እንዲጸልይ? ወደ እነሱ እንዲጸልይ ነው። ማንም ክርስቲያን ወደ ጳውሎስ ወደ ጴጥሮስ የጸለየ የለም። ወደ አብርሃም የጸለየ የለም። ወደ ሙሴ የጸለየ የለም። ይሄ ገድላትና ድርሳናት ወይም እኔ የወጣሁት ከዚህ እንደዚህ ነው ከሆነ እርሶ የእርሶ ምልከታ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ የተለዩት በዚህ ምክንያት ከሆነ እርሶ የእርሶ ምልከታ ነው። ይሄ የእርሶ ምልከታ እንጂ ቤተክርስቲያን አስተምሮ አይደለም የሚናገሩት ነገር ማለት ነው። ስለዚህ እኔ አሁን እዚህ ጋር እንደዚህ አይነት ዲስኩር መስማት አይደለም ፍላጎቴ። እጠይቃችኋለሁ፣ ትመልሱልኛላችሁ፣ ትጠይቁኛላችሁ፣ መልሳለሁ። አለበለዚያ ወርዳለሁ ማለት ነው። ቤተክርስቲያኒቱ ይሄ ትክክለኛ ወንጌል አይደለም። ሲጀመር ወሬ ነው አባቴ፣ ወሬ ነው፣ ወንጌል አይደለም። መጽሐፍ ቅዱስን አትቀበልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን የምትቀበል አይደለችም። ስርዓቶቿ በሙሉ ከመጽሐፍ ቅዱስ የወጡ ሳይሆን ከገድላትና ከድርሳናት ነው። መፈተሽ ይቻላል። መጽሐፍ ጥምቀቱን ለምሳሌ ምስጢረ ጥምቀት በድርሳኖቹም በገድሎቹም በሁሉም ነገር የሚሰበከው ጌታ ኢየሱስ ክርስቶስ ነው። ተናገርን። በቃ ጨረስን። አሁን ማርያምን ታመልካታላችሁ ነው ያለው። አናመልካትም ብዬ መልስ ሰጥቻለሁ። ሌላ ጥያቄ ካለው ትመለካለች። እርሷ ናት የምትመለከው። እግዚአብሔር ወሬ ነው የሚያወሩት፣ መጽሐፍ ቅዱስ አይደለም የሚያወሩት። ማን አውቆት? ይኸውልሽ መጽሐፍ ቅዱስንማ ማን አውቆት? ማን አይቶት? ኢየሱስን ማን ተቀብሎት? ተባረኩልኝ። ለዚህ ለመናገር ነበረ ልጅቷ ወጣች እንጂ ምንም ነገር ምንም እኮ ነው። እናንተ የእግዚአብሔር ቃል እንኳ ያልሸተታት እህታችን አልሸተታትም፣ ገና ናት እዚያው እና አልበሰለችም። ጥሬ ናት ማለት ነው። በሌላ አባባል ጥሬ ናት እና መብሰል ያስፈልጋል ማለት ነው። ተባረኩልኝ። ቃልዮት ያሰማልና በጌታ ጸጋ ያብዛሉት። በጣም ነው የምናመሰግነው። ያ ምንድነው ልጅቷ በምትፈልገው ለራሷ እንዲመች አድርጋ ነው ኢንተርፕሬት ማድረግ የምትፈልገው እና እኔ አሁንም እህታችን ውጪ ከአንቺ ከራስሽ ምንድነው የሚባለው መጽሐፍ ቅዱስን አስገድዶ ከማናገር እንትን ውስጥ ውጪና ሁሉም ነገር እንደ እግዚአብሔር ቃል ለመፈተሽ ሞክሪ እህታችን። ተባረኪ። እሺ ባሚ ሰላም በለን ማለት የምትፈልገው ነገር ካለ በል፣ እድሉን ሰጥቻለሁ። እሺ ቢካይ ሰላም እና ጸጋ ይብዛላችሁ። ሰላም ብያለሁ ቢካይ ዳጊ መሪ ጸጋ ይብዛላችሁ። ከስር ያላችሁ ክርስቲያናት ወንድሞቼ ተባረኩልኝ። እየሰማው ነበረ ከእህታችን ጋር የነበረውን ዲስከሽንም እየሰማው ነበረ። በጣም ብዙ ነው የምታወራውና ማስረጃ ስትል ነበረ። ያው እሷ ምንም አይነት መጽሐፍ ቅዱሳዊ ማስረጃ ሆነ ምንም አይነት ማስረጃ ክሌም አላረገችም እና ኢቭን ዳጊ በሚያወራ ሰዓት ራሱ እያንዳንዱን ለሚያወራው ነገር በማስረጃ ነበረና ያው ብትኖር ሞር እናወራ ነበረ። እንግዲህ እግዚአብሔር አምላክ
እንግዲህ መንፈሱን ልኮ ልቧን ይክፈተው። ሌላ ምንም አንልምና በቻላችሁት መጠን ቅዱሳን አማኞች ሲሆናችሁ ከእግዚአብሔር ቃል ጋር ያላችሁን ኢነርጂ ከእግዚአብሔር ቃል ጋር ያላችሁን ህብረት በጣም 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 እንድታጠነክሩ አድቫይስ አደርጋለሁ፣ እኔ በበኩሌ ማለት ነው። ምክንያቱም እሱ የህይወት መንገድና የህይወት በር ነው መጽሐፍ ቅዱስ እንደሚናገረውና ለሚመጣው ጄኔሬሽን ልናስተላልፍና ልናስተምር የምንፈልገውም ይህን የእግዚአብሔር ቃል ነው እንጂ ተጨማሪ ሰው ሰራሽ የሆኑ ትምህርቶችና ዶክትሪኖች አይደሉም። እነሱ ህይወት የላቸውም፣ ገዳይ ናቸው። ገድል የሚባለው ነገር እንደ ስሙ ገድል ነው፣ አጥፊ ነው። በግልጽ የምነግራችሁ የእግዚአብሔር ቃል ግን ህይወት ነው እና ይህን እላችሁ ፈልጋለሁ። ተባረኩልኝ። ቤካዬ ሌሎች እህት ወንድሞቻችን የሚገቡ ከሆነ ያው እንቀጥላለን። ኦኬ